ዳሪክ ቀጥል። ማቲ አንተ መጀመሪያ ኦኬ በደንብ እመንበትና ምዕራፉ ለኢየሱስ ክርስቶስ እንደሆነ እመንበትና ከዛ በኋላ እናወራለን። እሺ ዳሪክ ስለሚያምንበት ከሱ ጋር እናወራ። ቀጥል ዳሪክ። እሺ አሁን እንዴት መሰለ ቅድም ስታነሳ የሰማው ሀሳብ አይ ቲንክ አብርሃምም ሙሴም ተመልሰው መጣዋል ምናምን ብለህ ነበር። ከዛ እንደገና ደግሞ አብርሃም ትንቢቱ ለኢየሱስ ክርስቶስ አብርሃም ተመልሶ መጣዋል አላልኩም። አብርሃም ከሞት በኋላ አብርሃም ተነግሮለታል በገነት እንዳለ ተነግሮለታል፣ በእግዚአብሔር እቅፍ እንዳለ። በእግዚአብሔር እቅፍ ሳይሆን ገነት ራሱ የአብርሃም እቅፍ ነው ብዬ ነው ያወራሁት። አልዓዛርና ባለጸጋው ታሪክ ላይ ኢየሱስ ክርስቶስ ወደ አብርሃም እቅፍ ገባ ይላል። የአብርሃም እቅፍ የተባለው ገነት ነው። አልዓዛር ማለት ነው። እሱን ነው ያነሳሁት። ኦኬ እሺ፣ ችግር የለውም እሱ እንትን አይለንም። እና አሁን ወደ ሀሳቤ ስመጣልህ ኢየሱስ ክርስቶስ ዳነ ያልኩበት ምክንያት እኔ በነገራችን ላይ ራሴ ነው ክዬ ነው እሺ ማውራው። እዚህ ቤት ሁላችሁም ማወቅ ያለባችሁ ዳሪክ ኦርቶዶክስን አይወክልም። ሁሉም ራሱን ወክሎ ነው የሚናገረው። ስለዚህ ኦርቶዶክስ እንዲህ ነው የሚያምኑት ብላችሁ ምናምን አይነት ነገር እንዳትወስዱ። አይ ቲንክ ዳሪክ ከንግግር ኦርቶዶክስ ስለመሰልከኝ ነው። አዎ ያው ኦርቶዶክስ የሚለው ቀጥተኛ መንገድ የሚለው ስለሆነ ትርጉሙ እንደዛ ስለሆነ ነው። እና ኦርቶዶክስ የሚለውን ያልከው እንጂ ላይክ ኦርቶዶክስ እቺ የምታያትን ኢትዮጵያ ውስጥ ያለችውን ሃይማኖት ኦርቶዶክስ ተከታይ አይደለም። አንዳንድ ጊዜ የገድል ሀሳብ ይመስላል። አሁን ቅድም 72,000 መላእክት ተዘጋጅተው ምናምን ያልከው እኔ አላውቀውም እና እሱ መለስበታለሁ። ሌላ ቀን ከተገናኘ እግዚአብሔር ቀን ከሰጠን ከኖርን ከተገናኘ እናወራበታለን። ችግር የለውም። ግን እንደዛ ከሆነ ዳሪክ አሁን እንተዋወቅ። አሁን እኔም ህጸጽ መፍጠር አልፈልግም ስልህ የሆነ የማታውቅበትን ነገር እያነሳውም ወደፊት እንዳልሞግትህ ከየት ቤተ እምነት ነህ ወይ እንትን ምንድነው የሚባለው ይሄ ምንድነው የሚባለው አብረህ የምታገለግልበት የሆነ ቸርች ካለ ቤተ እምነት ካለ ከዚህ ቤተ እምነት ነኝ ብለህ ንገረኝና ከዛ የማትቀበላቸው ነገሮች ላይ በአእምሮ እየሳልኩ እንትን አይደለህም፣ አልሞግትህም። በምታምንበት ብቻ ነው። ላይክ ሃይማኖት ለማለት ፈልገህ ነው? ሃይማኖት ማለት ፈልገህ ነው? ሃይማኖትና እምነትን ለይተህ ነው የምታያቸው አንተ ዳሪክ? እንደዛ ነው አመለካከት ማለት ሃይማኖትን በቃ አሁን ኦርቶዶክስ ፕሮቴስታንት ሃይማኖት እየተገለጸበት ያለው ነገር አሁን ላይ ጥሩ ስላልሆነ ነው። ችግር የለውም። እኛ ሃይማኖት አንዲት እምነት እንደሆነ ጳውሎስ ተናግረዋል። እኛ ጋም ሃይማኖት ስንል ማመን መታመን የሚለውን ለፈጠረን በሱ ከሆነ በሱ ከሆነ ክርስቲያን በሚል ያዘው በቃ አለቀ እኮ ክርስቲያን። እሺ ችግር የለውም። የስላሴ አማኝ ነህ ዳሪክ? በቃ እሺ 66ቱን መጽሐፍ ነው የምትቀበል ወይስ 81 ነው? 66 በቃ ቀጥል፣ ችግር የለውም። እሺ ምን ልልህ ፈልጌ ነው ከመጽሐፍ ቅዱሳችን አንድ ታሪክ አለ ስለ አልዓዛር የሚናገር ታሪክ። እሺ ቀጥል አይደል? መርሃባ አልዓዛር ታዲያ ከሞት ተነሳ። እሺ ዳሪክ ቀጥል። እሺ ይቅርታ። አልዓዛር ከሞት ተነሳ ስንል ዳነ እያልን ነው ማለት ህይወቱን ቀጠለ ማለት ነው። ከዛ በኋላ መኖር ቀጠለ እያልን ነው። አሁን እኔ እየነገርኩ ያለው የሐሳቡን ኮንቴክስት ነው እንጂ አይ ቲንክ እንትን እያልኩም አይደለም። እና ዳነ እያልን ነው። አልዓዛር ከሞት ተነሳ። ታሞ ሙቶ ነበር። ኢየሱስ አልነበረም በሰዓቱ ሲደርስ። እህቲቱ አልቅሳበት ወንድሜ አንተ ብትኖር ምናምን አይሞትም ነበር ወዘተ ምናምን አለችውና ወደ መቃብሩ ወሰዱኝ አለ፣ አስነሳው። ኦኬ አልዓዛር ተነሳ። አልዓዛር ምን ሆነ? ዳነ። ስለዚህ አድነዋለሁ የሚለውም ነገር እንደኔ ያረዳድ እንደኔ የመጽሐፍ ቅዱስ አማኝ መሆኔ አድነዋለሁ የሚለው ነገር ከሞት በኋላ ተነስቶ ኢየሱስ ዮሐንስ ወንጌል ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም የሚለውን ትንቢትም ለማስፈጸም ነው። እንትን ቃልም እንትን ለማለትም ነው። እና የዳነው በፍጹም ስጋውን የተነሳ ስጋው ሙሉ በሙሉ ከሞት ተነስቷል። የለበሰው ስጋ በእግዚአብሔር ኃይል፣ ምክንያቱም ስጋው ፍጡር ስለሆነ በራሱ ሊነሳ አይችልም። በእግዚአብሔር ኃይል ተነስቷል። ስለዚህ አሁን ይሄን ምን ልል ፈልጌ ነው፣ ያ ስጋ እስቲል አሁንም ድረስ በህይወት አለ። ያ ስጋ እስቲል አሁንም ድረስ እድሜ እየቆጠረለት ነው።
ፖይንቱ ምን መሰለህ ዳሪክ፣ አሁን አንተም እንዳልከውም እኮ ለምሳሌ ሁለታችሁም እንዳላችሁት ከሞት ነው የሚድነው ማለትም ሙቶ አለመቆየት ነው እንኳ ብትል ኮምፕሊትሊ አሁንም ትንቢቱ አልተፈጸመም። ለምንድን ነው ያልተፈጸመው? ኢየሱስ ክርስቶስ የጠራው መቃብር ውስጡን አይደለም። የጠራው ደግሞ ከሞት በኋላ አድነኝ ብሎ አይደለም። እየጠራው ያለው ይህች ጽዋ ከእኔ ትለፍ ብሎ ነው የጠራው። የመከራው ጊዜ ማለትም ደግሞ በስቅለቱ ጊዜ ላይ ነው። ከስቅለቱ የተለየ ጊዜ የለውም። አዎ ረጅምን እድሜ አጠግበዋለሁ ማለት ደግሞ ከሞት በኋላ ይነሳል ማለት አይደለም። እንደዛ ከሆነማ ለየት አያደርገውም ኢየሱስ ክርስቶስን ማለትም ሊሆን ይችላል። አሁን አይደለም ማለት አይደለም። ለምንድን ነው አይደለም ያልኩህ? አውዱን ከላይ ጀምረን ስናየው በእኔ ተማምኗልና አስጥለዋለሁ ነው ብሎ ነው የሚጀምረው። ስሜንም አውቋልና አጋርደዋለሁ ነው። ከምንድን ነው የጋረደው? ዳሪክ ሰው ላይ ስልጣን ስለነበረው ሰይጣን በሰዓቱ በኦሪት ኃጢአትን ይጠራ ስለነበር እግዚአብሔር ኃጢአተኛን ሁሉ ከኃጢአት ስር ስለነበር ከሕግ ስር ስለነበር ሕዝቡ ሁሉ በኃጢአት ውስጥ ስለነበር ለሰይጣን ግዳጅ ሰጥ ማለት ሰይጣን ኃላፊነት ነበረው። ኃጢአትን ለሰራ ሁሉ ኃጢአትን የሰራ ሁሉ እግዚአብሔር ሊከላከልለት አይችልም፣ አያድነውም። እሺ ስለዚህ አንድ ሰው ኃጢአት ካለበት ስለዚህ አድነዋለሁ በመከራውም ጊዜ ማለት የጋርደዋለሁ ማለት ምን ማለት ነው አልከኝ? ሶሪ ትንሽ ጋርደዋለሁ ማለት እሺ ጋርደዋለሁ ማለት የጋረደው ስቲል ስጋ ስለለበሰ እሺ የለበሰው ስጋ ከመርገም ነፃ ነው። አየው ነፃ ግን ዘር አልገባበት። አዎ ስለዛ አይደለም። ስለ ፍጥረቱ ገና ሲወለድ ጀምሮ ስለነበረው ሁኔታ ምናምን እኮ አይደለም የሚያወራው። እሺ ዳሪ ከላይ ጀምሮ እኮ የሚያወራውን ስለምን ነው የሚያወራው ነው የምትለው አንተ? ላይክ እኔ ትንቢቱ ስለ ኢየሱስ በሱ ተማምኖ ታይም ነው የሚያወራው። አንዴ ስለሱ በሱ ተማምኖ አሁን ሲጀምር እኮ ምንድነው የሚለው? በእኔ ተማምኗልና ነው የሚለው። ማህፀን ውስጥ ነው በእግዚአብሔር የተማመነው ወይም ከመፈጠሩ በፊት ነው? በማህፀን ስጋው ማለት ነው ከመዋሃዱ ምናምን በፊት ነው? ከመወለዱ በፊት ስጋ ነበር፣ አምላክ ነበር ከመወለዱ በፊት። ችግር የለውም። ምን ነበረ ብዬ አልጠየቅኩም። አሁን በእኔ ተማምኗልና አስጥለዋለሁ አለ፣ ስሜንም አውቀዋልና እጋርደዋለሁ ነው ያለ። ስለዚህ በእግዚአብሔር የተማመነው በማህፀን ውስጥ እያለ ነው ወይም ከመፈጠሩ በፊት ነው? የሚያስጥለውም ደግሞ ማህፀን ውስጥ እያለ ነው እያልከኝ ነው አሁን አንተ? እያልኩ ያለው ግን ገብተዋል? እኔ ሊገባኝ ይልና ከዛ መልሶ ይሄዳል። ጥሩ ሂጄ ይኸውልህ እያልኩ ያለው ምን መሰለክ? እሺ ምን መሰለክ? በዓርብ ዕለት ሞት አይደል? ነፍሱ ከስጋው ተለየች። እሺ ሲኦል ወረደ። እሺ ሲኦል ወረደ። እንግዲህ የክርስትና አስተምሮ ነው እየነገርኩ ያለው። ሲኦል ወረደ፣ ነፍሳትን እሺ ቀጥል። ነፍሳትን አወጣ ብለን ነው ምናምን። ሲኦል ወርዶ ነፍሳትን አወጣ። ከዛም በኋላ ተነሳ፣ ከሙታን ተነሳ። ስለዚህ አሁን እምነታችሁን አከብርላችኋለሁ፣ የምታምኑትን ነገር አውቀዋለሁ። አክቹሊ ግን ምንድነው እያልኩ ያለው እኔ? ያልተረዳኸው ነገር መሰለህ። እኔ እኮ እምነታችሁን ምናምን እየተቃወምኩ አይደለም። ትንቢቱ ኮምፕሊትሊ አሁን እያወራን ያለ ነው ስለ የነቢያት መስፈርት ነው አይደል? ከዛ ውስጥ እኮ ትንቢት ላይ ነው እያወራን ያለ ነው አይደል? ልክ ነህ። አይ እንትንም እኮ እያልኩኝ አይደለም። አሁን እኔም ጀስት ኖርማል ከራሴ ከተገነዘብኩት አንግል ለማጋራት እየሞከርኩ ነው እንጂ የክርስትና አስተሳሰብ ይሄ ነው እያልኩም አይደለም። ችግር የለውም። እንድትረዳ የሚፈልገው እሱ ነው። ግን አሁን እኔ እንደተረዳሁት ከሆነ ይሄ ትንቢት ለኢየሱስ ነው ያልኩበት ምክንያት ኢየሱስ ሞቶ ሲኦል በገባበት ሰዓት ሲኦል ገብተህለት አይደለም ሰይጣን በምድር ላይ ያለህም ከኃጢአት በታች ከሆንክ ስልጣን አለውና የመያዝ ስልጣን አለው። ስለዚህ ይሄ ትንቢት እኔ እንደኔ አስተሳሰብ ሲኦል ከወረደ በኋላ የሰይጣን እስራት ወይም ሰይጣን እንዳያስቀረው እንደጋረደው እንዳዳነው አድኖም ደግሞ እንዳስነሳው አይ ቲንክ እንደኔ ያረዳድ እንደኔ አስተሳሰብ ይሄ ነው የኔ ሐሳብ። ምንም ማስረጃ በርግጥ ከኔ የተሻሉ ሰዎች በክርስትናው ላይ ጥሩ ያንተ አረዳድና አስተሳሰብ ነው። እንዳንተ አረዳድና እንዳንተ አስተሳሰብ ነው ወስደዋለን።
ጥሬ ቃሉም እንደዛ አይልም። ሙሉ አውዱም ከዛ ጋር ምንም የሚያገናኝ ነገር የለውም። ስለዚህ ሁላችሁም እንደሰማችሁት ነው። ያው የምደግምበት ምክንያት አይኖርም። ከዚህ በኋላ ያሉት አማራጮች ሁለት ናቸው። አንደኛ መዝሙረኛው ዳዊት ይሄን የተናገረው ለኢየሱስ ክርስቶስ ከሆነ መዝሙረኛው ዳዊት እና የተናገረው ትንቢት በትክክል እንደተናገረው ከተፈጸመ ኢየሱስ ክርስቶስ አልተሰቀለም ማለት ነው። እንደተናገረው ካልተፈጸመና ደግሞ ኢየሱስ ክርስቶስ ከተሰቀለ በመከራውም ጊዜ እግዚአብሔር ካላዳነው ማለት ነው ከተሰቀለ ዳዊት ሐሰተኛ ነብይ ነው ማለት ነው። ስለዚህ ከሁለቱ ምርጫዎች ውጪ የሆነ ሶስተኛ ምርጫ ሊኖረን አይችልም፣ የለምም። እንዲህ ሲሆን እንዲህ ለማለት ተፈልጎ ነው እየተባለ የሚካሄደው ነገር ደግሞ ምንም እንትን የለውም ብዬ አስባለሁ። ልክ እንደ ማቲ ማለት ነው ዳሪክ አንተንም ምንድነው ማደርገው ይህንን ነገር ያው ለታዳሚው ትቼ ብዙ እንዳናዘጋቸው እነሱንም ለታዳሚው ትቼ አቆማለሁ እና ወደ ሌላ አንድ ትንቢት ደግሞ አልፋለሁ። እሺ 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 ማቴዎስ ወንጌል ምዕራፍ 24 ቁጥር 34 እውነት እላችኋለሁ አለ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም አለ። ይህ ትውልድ የሚለው የትኛውን ትውልድ ነው? ኢየሱስ ክርስቶስ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። ይህ ትውልድ እያለ እየተናገረ ያለው የትኛውን ትውልድ ነው? ዳሪክ አንዴ መጽሐፍ ቅዱስን ቁጥር ንገረኝ። ማቴዎስ ወንጌል ምዕራፍ 24 ምልክት በሰማይ ላይ ይታያል፣ የምድር ወገኖች ሁሉ ያለቅሳሉ። የሰው ልጅም በሰማይ ደመና ሆኖ በኃይልና በታላቅ ክብር ሲመጣ ያዩታል። መላእክቱም ከታላቅ መለከት ድምፅ ጋር ይላካቸዋል ነው። ቁጥር ስንት ላይ ነው ያለው? ከሱኛው ቁጥር ስንት ላይ ነው? ቁጥር 31 ይልካቸዋል። ሶሪ ቁጥር 31 ይልካቸዋል። እነሱንም መላእክቱንም ቆይ ችግር የለውም እዚሁ ልክፈተው ወይ የምትፈልገው እትም ካለ የምትፈልገውን እትም ላውጣለን። አዲሱ መደበኛ ትርጉም አይ ቲንክ አዲሱ መደበኛ ትርጉም እሺ ቁጥር ስንት ነው? 31 ታላቅ የእምቢልታ ድምጽ የሚያሰሙ ከዚህ ነው የምትፈልገው? ጀምርሽ እሺ አይ ከመጽሐፍ ካለህ ጋር አንድ አይነት ነው ወይስ አይደለም የሚለው ነው። መላእክቱን ይልካል እነርሱ በአራት 30 ላይ ነው የጀመርኩት። እሺ ችግር የለውም በቃ የዓለም ማዕዘኖች ሄደው ከሰማይ ዳርቻ እስከ ሰማይ ዳርቻ ያሉትን የእርሱን ምርጥ ሰዎች ይሰበስባሉ ይላል። የበለስ ዛፍ ምሳሌ ትምህርት ይሁናችሁ፣ ቅርንጫፎቿ ሲያቆጠቁጡና ቅጠሎቿም ሲለመልሙ ያ ጊዜ በጋ መቅረቡን ታውቃላችሁ። እንዲሁም እናንተ ይህን ሁሉ ስታዩ የሰው ልጅ የሚመጣበት ጊዜ እንደቀረበ ወቁ። በእውነት እላችኋለሁ ይህ ሁሉ እስኪፈጸም ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ይላል። ይህ ትውልድ የሚላቸው የትኛውን ትውልድ ነው? አይ ዶንት ኖ እዚህ ጋር እንትና አላልኩትም፣ አላውቀውም። ይሄን ጥያቄ እንለፈው። እሺ እንለፈው ወይስ አውቀ ነው እንለፈው? ላይክ እዚህ ጋር የሆነ ማጣቀሻ አይቼ ነበረ። ማቴዎስ ወንጌል ምዕራፍ 16 ቁጥር 28 ላይ እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ ብሎ ያስቀምጣል። ስለዚህ ይህ ትውልድ ሲል የትኛውን ነው እያመለከተው ያለ? አንዳንድ ሞት የማይቀምሱ አሉ ከተባለ አይ ቲንክ እና ኤልያስን ነው ሊሆን የሚችለው። በቃ ችግር የለውም እንለፈው። ይሄን ቶፒክ በደንብ ፐርፌክት ስላልሆንኩበት ይሄን ሐሳብ እንለፈው። እሺ እንለፈው። ኡስታዝ ሰላም አለይኩም ኡስታዝ። ኡስታዝ አለ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ወአለይኩም እንዴት ናችሁ? ይሄን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁም ሰላም ብያለሁ። ፒኬ መቀጠል ትችላለህ ኢንሻአላህ፣ ምንም ችግር የለውም። ስላየው ደስ ብሎኛል። ስላየው እኔ በጣም ደስ ብሎኛል። አልሐምዱሊላህ
ያው በሳምንት አንዴ እየመጣማ እኛ እንቀጥልም ማይሆነውን ኡስታዝ ቀጥል የምታነሳው ሀሳብ ካለ ወይ በርዕሱም ዙሪያ ያ ችግር የለው እኔ እንደውም እናንተ አላችሁ ብዬ ነው ብዙ እንትን በእኔ በጣም ቢዚ ሆኛለሁና አይ በቃ ወንድሞች አሉ ምናምን የሚለው ነገር ስሰማ አይ በቃ እነሱ ካሉ አረ የለንም እንትን ማለት እችላለሁ ማለት ነበር። የለንም እንዲህ የምናዘናጋችሁ ከሆነማ የለንም። ያው ስራ ላይ ስለሆናችሁ ብለን ነው እንጂ እንዲህ ካዘናጋችሁ እኔ በጣም ስራ በጣም ቢዚ ሆኜ ነው ስራ ስለበዛብኝ ነው እንጂ ሌላ ነገር አይደለም። ግን አንዳንዴ መተጋገዝ ጥሩ ነው። ለምሳሌ የሆነ ሰው ሳይመቸው ሲቀር ሌላው መሸፈን ጥሩ ነው። ደግሞ ብዙ ወንድሞች ስላሉ ማሻአላህ፣ ስለዚህ እኔ ግድ መምጣት የለብኝም። በቻልኩት አቅም ለመምጣት እሞክራለሁ። ግን ያው አጅር ፈልጎ መቼም አጅር እየፈለገ የማይፈልግ ሰው ያለ አይመስለኝም። አጅር ተዘርግቶለት አስበው እና አጅር የምታገኝበት ነገር ነው ተብሎ እየተነገረ ያንን ዝም ብለህ ድርግም አድርጋ አጠፋም ለማለት ፈልጌ ነው። በነገራችን ላይ አሁን የጠቀስከው ጥቅስ ላይ ፒኬ ማርቆስ 9:1 ላይ ያለው ላይ ካለው ጥቅስ ጋር ይጋጫል። እሱ ያለው እነ ኤልያስ ነው ምናምን ብሎ ነው ያለው። ዳሪክ ሰላም ብያለሁ። በነገራችን ላይ እሺ ሰላም። ኢየሱስ ከዚህ ከቆሙት ሰዎች መካከል ሞትን የማይቀምሱ አንዳንዶች አሉ ሲል ኤልያስ ከዚህ ከቆሙት መካከል ነበር። ያኔ ኢየሱስ በነበረበት ሰዓት ላይ በአካል ነበረ። ለዮሐንስ ይመስላል። ይቅርታ እንዳላቋረጣችሁ ለዮሐንስ ነው በዚህ ጉዳይ ላይ ወንደርፉል። ማን ነው አሁን የተናገረው? አዲረኝ እዚህ ጋር ወንደርፉል። በቃ ወንደርፉል። አንተ ቁጭ በል። ምርጥ መልስን የመለስከው ግን ቆይ ከሱ ጋር ጨርስና ወደ አንተ መለሳለሁ። ከዚህ ከቆሙት መካከል ሰዎች መካከል የሚለው ዳሪክ ማንን ነው ያልከው? ኤልያስ ነው ያልከው? ሞትን የማይቀምሱ አሉ ከሆነ አይ ቲንክ እነ ኤልያስ ሞትን አልቀመሱም ነው ያልከው። ከቆሙት ነው የሚለው። በዚህ ከቆሙት ነው የሚለው። እዛው በመካከላቸው ከነበሩት ውስጥ ነው ሞትን የማይቀምሱ አንዳንዶች አሉ የሚለው። አላወኩትም፣ አላውቀውም። እንደሱ ከሆነ አላውቀውም። ሞትን ያልቀመሱ አሉ ከሆነ ግን ድንገት እነ ኤልያስ ነው ሊሆን የሚችሉ ነው በማናቸው ነው። እስከመጣ ድረስ ነው የሚለው ማቴዎስ 16:26 እና 27 አካባቢ ላይ እንደዛ ነው የሚለው። ይሄ ይቀጥሉ ፖይንታችሁን ማለት ነው። ይህችን ነገር አስተያየት ለመስጠት ነው። አይ ቲንክ ዮሐንስ ነው ከሚሉት ውስጥ እኔም እስማማለሁ። ማርቆስ 9:1 ላይ ሐዋርያው ዮሐንስ ሞትን አልቀመሰም ከሚሉት ውስጥ ነኝ እኔም ራሴ እና ልጁ ያለው ትክክል ነው። ዮሐንስ ወንጌል ምዕራፍ 21 ላይ ብትመለከቱ ታገኙታላችሁ ፖይንቱ ማለት ነው። ስለዚህ ከዚህ ከሚቆሙት ሰዎች መካከል ሞትን አንዳንዶች የማይቀምሱ አንዳንዶች አሉ ብሎ በግልጽ የሚያደርገው ማቴዎስ 22 ላይ ማነው ዮሐንስ ወንጌል ምዕራፍ 22 ላይ ያስቀምጠዋል። ስለ ዮሐንስ እንደሆነ ሐዋርያ ዮሐንስ ሞትን እንደማይቀምስ ያስቀምጣል ማለት ነው። እና ልክ ነው ልጁ እዚህ ጋር የተናገረው ልጅ ማለት ነው። በደንብ ስሙ አይታይም። በባይብል ውስጥ ያረጉ ሰዎች አይ ቲንክ 4 ናቸው እንታቁ። ሄኖክ፣ ኤልያስ፣ ሐዋርያ ዮሐንስ እና ኢየሱስ ናቸው። ይሄንን ለማታቁ ማለት ነው። በኦርቶዶክስ ትምህርት ውስጥም አለ ይሄ፣ በጥንት አባቶችም ትምህርት ውስጥ አለ ቸርች ፋዘርስ ላይ። ይሄን ነው ከብዙ በጥቂቱ። ተቀጥሉ እስቲ። መርሃባ ኡስታዝ። አይ እኔ አላቀውም ስላለኝ ነው ሙሉ በሙሉ ያለፍኩት። ቢያቀው ልንግባባ ስለምንችል ማለት ነው ኢንሻአላህ። ርዕሱ ምንድነው? የነቢያት መስፈርት የሚለው ላይ ነውና ኡስታዝኛ አሁን እያየን ያለ ነው ትንቢትን እንደ መስፈርት ስለሆነ እንደተነገረው የሆነ ትንቢት ካልተፈጸመ ጊዜው አልፎ ማለት ነው ያ ሐሰተኛ ነብይነትን ያሳያል በሚል ነገር ላይ ዳሪክ ጋር ስለተግባባን ነው። ዘዋን የሚለው አካውንት ነው አሁን ሲመልስልህ ሲያወራህ የነበረ። በዚህ ሀሳብ ኡስታዝ ብትቀጥልና እኔም ብማር አንዳንድ ነገሮችን እንትንም ቢይዝ ደስ ይለኛል። ያው በዚህ ዙሪያ ምናልባት ተናግረውት ያልተፈጸመ ትንቢት ያላቸው ነቢያቶች ካሉ ማለት ነው ከምናውቃቸው ውጪ። አይ ምንም የምታውቁት ትምህርት ነው፣ አዲስ ነገር የለውም። ግን ዘዋን ካለ ከሱ ጋር ልቀጥል አንዴ እንትን ልበልና ለድል እንሰጣቸዋለሁ ሌሎቻችሁ ማለት ነው። ሰላም ብያለሁ። ዘዋን ጥያቄ ካለ ኦርቶዶክስ ነህ? አሚት አይደለሁም። አሁን ይሰማል ድምጼ? አይ አይደለሁም። ኦኬ፣ እንዴት አወቀው ሐዋርያ ዮሐንስ መሆኑን? እነሱ ጋር ነው ትምህርት ያለው።
ኖ ትምህርቱ በመጽሐፍ ቅዱስ ላይ ያን ያህል ግልጽ ሆኖ የተቀመጠ ነገር አይደለም፣ ግን ስለ ዮሐንስ እንደተናገረ ነው እንትን የሚለው። ግን በኋላ ዮሐንስ ብዙ በኖርማል ታሪኮች ላይ በዘይት እስከ መቀቀል እንደደረሰ አውቃለሁ፣ ግን ከዛም ሰርቫይቭ አድርጎ ወጥቷል የሚል ነገር አለ። ከዛ በኋላ ግን አልተገኘም ነው የሚለው በታሰረበት። አንድ የሆነ መጽሐፍ ያነበብኩት ልጅ የቆጵሮሱ ኤጲፋኒዎስ እንደዛ ነው የጻፈው። የቆጵሮሱ ኤጲፋኒዎስ እንደዛ ነው የጻፈው። ራሱ አልሞተም ከሚል ከተባሉት ውስጥ አንደኛው እሱ ነው። ራሱ ራዕየ ዮሐንስ ወንጌል ምዕራፍ 22 ላይም እንደዛ ይናገራል። እስከመጣ ድረስ ሞትን አይም አልኩኝ እንጂ አይሞትም አላልኩኝም አለ ኢየሱስ ማለት ነው። እንደዛ ነው ያለው። እሺ እንትን እንበል። ኢየሱስ ወደፊት ይመጣል አይደል? ሁለተኛ ይመጣል አይደል? አዎ ልክ ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 23 ላይ የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም ያላቸው ለሐዋርያቶቹ እስኪመጣ ድረስ ነው የማይዘልቁት። እሺ ምዕራፍ 10 ቁጥር ስንት? ቁጥር 23 ላይ ማቴዎስ ወንጌል 10:23 እሺ ሐዋርያቶችን ሲልካቸው ለወንጌል አገልግሎት በአንዲቱ ከተማ መከራ ቢያሳያችሁ ወደ ሌላይቱ ሽሹ፣ እውነት እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም አላቸው። ማንን ነው የእስራኤልን ከተማዎች አትዘልቁም ያላቸው? እንግዲህ ከላይ ከቁጥር 16 ጀምረው የምታዩ ሰዓት ምን ይላል እኮ እንደ በጎች በተኩላዎች መካከል ልካችኋለሁ፣ እንደ እባብ ልባሞች ሁኑ፣ እንደ እርግብ የዋሆች ሁኑ ምናምን ይላቸዋል። ስለዚህ ፎሎወሮቹን ነው ሊሆን የሚችለው፣ እነሱን ነው እየተናገራቸው ያለው ደቀ መዛሙርቱ። ከላይ ጀምረህ ስታነበው ዘባንዬ ስታነበው በእስራኤል ከተሞች አትዘልቁም ነው የሚላቸው፣ እነሱን ነው የሚላቸው። 12 ሐዋርያትን ነው 12ቱን ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስትና ደዌና ሕማም ላይ ስልጣን ሰጣቸው። የ12ቱ ሐዋርያት ስም ይህ ነው ይልና መጀመሪያው ጴጥሮስ ምናምን እያለ ስለ 12ቱ ሐዋርያት ነው የሚናገረው አይደል? አዎ ልክ ነው። ስለዚህ 12ቱን ሐዋርያት ከሆነ 12ቱ ሐዋርያትን ምን አላቸው? ቁጥር 23 ላይ በአንዲት ከተማ መከራ ቢያሳየዋችሁ ወደ ሌላ ሽሹ፣ እውነት እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤልን ከተሞች አትዘልቁም አለ። መልእክቱን ወይም ሪሳላውን ይዛችሁ እናንተ የእስራኤልን ከተሞች የተባሉትን የእስራኤል ከተሞች ታውቃለህ፣ የተፉ ከተሞች የሚባሉ 10 አሉ። እነሱን እስክትዘልቁ ድረስ በማስተማር ከመዝለቃችሁ በፊት የሰው ልጅ ይመጣል ብሎ አስተማረ። ዳግም ይመጣል የሰው ልጅ ማለት ነው። ኢየሱስ ካረገ በኋላ መንፈስ ቅዱስ በላያቸው ላይ ያረፈ ጴንጤቆስጣል በሚባል በዓል ላይ። ከዛ በኋላ ምንድን ነው የሚሆኑት? 12ቱ ሐዋርያት ማስተማር ጀመሩ ማለት ነው። አስተምረው ግን የእስራኤልን ከተማዎች ከመዝለቃችሁ በፊት የሰው ልጅ ይመጣል ብሎ ነው ያስተማረው። ልክ ነኝ? እዚህ ጋር አርመኝ። አዎ፣ ግን እዚህ ጋር እየተናገረ ያለው ሊትራሊ ለ12ቱ ብቻ አይደለም። ኢቭን ከዛ በኋላ ላሉትን ፎሎወሮቹን አሁን እኛንም ጭምር ይጨምራል እና የእስራኤል ከተሞች አትዘልቁም ያላቸው ለእነሱም ብቻ አይደለም። የእስራኤልን ከተማዎች አትዘልቁም ማለት ከእስራኤል ከ12 ሐዋርያት የእስራኤልን ከተማዎች ዘልቀው ወደ ዓለም አልሄዱም። እንግሊዘኛው አለ፣ በእንግሊዘኛ ውስጥ ያንብብልኝ ቃላቱ ትንሽ ለውጥ ካለው ብለህ ነው። but when they persecute you in this city በዚህ ከተማ flee into another አለ፣ ወደ ሌላ ሂዱ አለ። for verily I say unto you ለእናንተ እነግራችኋለሁ you shall not have gone over the city of Israel till ይላል the son of man become ይላል። ለውጥ የለውም። ኦኬ፣ አትዘልቁም የሚለው አትሄዱም እንደማለት ነው። እሺ፣ ስለዚህ የእስራኤል ከተማዎች አትዘልቁም፣ የሰው ልጅ እስኪመጣ ድረስ አትዘልቁም ነው። ስለዚህ አሁን እነዚህ 12 ሐዋርያት ዘልቀው በዓለም ላይ ወንጌል ደርሰዋል። ራሱ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም ብሏል። የእስራኤል ከተማዎች ተዘልቆ ኦልሬዲ ወንጌል በዓለም ላይ ተሰራጭቷል እንደናንተ ትምህርት። ስለዚህ ክርስቶስ በተናገረው መሰረት 12ቱ ሐዋርያት የእስራኤልን ከተማዎች ከመዝለቅም አልፈው በሰባ ኤዲ ላይ ጀነራል ቲቶ መጥቶ ቤተ መቅደሱን ሲያጋየው ተበትነው ሄደው አይሁዳውያኖች ወዳሉበት ቦታ በአጠቃላይ እስከ ህንድ ድረስ ቶማስ
ማነው ማቴዎስ ነው መሰለኝ ባለሳሳት ቶማስ ወደ ህንድ ወደ ተለያየ ቦታ ላይ ሄደው የተለያየ መንበሮች ሁሉ አሉ። የጴጥሮስ መንበር፣ የአሌክሳንድሪያ መንበር፣ የቆስጠንጥንያ መንበር፣ የኢየሩሳሌም መንበር እስኪባሉ ድረስ በ5 መንበሮች ሁሉ ተካሂደዋል። አይተከውን ዓለም አቀፍ ሆኗል፣ ኢኩሜኒካል ሆኗል። ቸርችም ራሱ ኤክሌሲያ ተብላለች። አሁን ጥያቄ የሚነሳው በማቴዎስ ወንጌል ምዕራፍ 10 ቁጥር 23 ጥቅስ መሰረት የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም ማለት ኦልሬዲ 12 ሐዋርያት ነው ቀለማ የተደራሲያነቱ አንተ ለኛ ነው አልክ። ዘሴኮፍ አርጉመንት እሺ ይሁን ችግር የለውም። የእስራኤል ከተማዎችን ሰዎች ዘልቀው ዓለምንም ዘልቀዋል በወንጌል። ኢየሱስ እንዴት ነው እስካሁን ድረስ ያልመጣው በትንቢቱ መሰረት? እሺ ጥሩ። አሁን እዚህ ጋር የተናገረበት አውዱን ነው መረዳት ያለብህ። ምክንያቱም አትዘልቁም የሚላቸውን እዚያውን ከተናገራቸው በኋላ እንደ ድጋሚ ወደ ዓለም ሁሉ ሄደው እንዲሰብኩም የነገራቸው እኮ እሱ ራሱ ነው አይደለ እንዴ? ስለዚህ እዚህ ጋር ሊል የፈለገበት የራሱ የሆነ አውድ አለው። አሁን እዚህ ጋር የተናገረበት የራሱ መንገድ አለ። ምክንያቱም በኋላ እኮ ሄዳችሁ ወደ ምዕራፍ 28 ላይ ማቴዎስ 28 ላይ እኮ ስታነበው እኮ 28 ላይ አግሪ ዊዚው ምንም ሄዳ ያስፈልጋል የምናውቀው ነገር ነው። ልክ ነህ። መስማ የሐዋርያት ሥራ ምዕራፍ 1 ቁጥር 7 ማለት ሂዱና ለአሕዛብ ሁሉ ስበኩያቸው ይላቸዋል እና ደቀ መዛሙርት ገባኝ። እዚህ ጋር ግን የሰው ልጅ እስኪመጣ ድረስ የእስራኤል ከተማዎች አትዘልቁም የተጠላችሁ ትሆናላችሁ። ፍታልኝ፣ ይሄኛውን ፍታልኝ 23 ላይ ያለው 10:23 ላይ ያለውን ፍታልኝ ነው ያልኩ። ማቴዎስ ወንጌል 28:19 ላይ ሂዱና አሕዛብን በአብ ወልድ በመንፈስ ቅዱስ አጥምቁ ይላል። ልክ ነህ። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ደግሞ በኢየሩሳሌም በይሁዳ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሏል። ልክ ነው። ማቴዎስ 10:23 ላይ ባለው ጥቅስ መሰረት በአንዲት ከተማ መከራ ቢያሳያችሁ ወደ ሌላ ሽሹ፣ እውነት እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች ምን አትሉም አትዘልቁም አለ። ሐዋርያቶቹ የእስራኤልን ከተማዎች ዘልቀው አልፈዋል። ኢየሱስ እስኪመጣ ድረስ ብሏል። ራሱ አንቲ ምን አለው ታይም አለው። ራሱ ስፔሲፊክ አድርጎ ነው ድረስ በሚል ነገር አለ። ታይም አድቨርብ ይጠቀማል። እኔ ምናልባት ይሄ ትንቢት እኮ ትንቢት ነው እኮ አሁንም የሚፈጸም ትንቢት ነው። ምክንያቱም እስካሁን በእስራኤሎች እኮ ድረስ ኢየሱስ ክርስቶስ አይታመንበትም። አልዘለቁም ወይ ነው 12 ሐዋርያት የእስራኤልን ከተሞች ያሉት። አሁን ስለ ትምህርት ነው የምናወራው። አትዘልቁም ያለው ሄደዋል። ዓለም ሁሉ በአንዲቱ ከተማ ለትምህርት በሚሄዱበት ሰዓት ላይ በአንዲቱ ከተማ መከራ ቢያሳያችሁ ወደ ሌላ ሽሹ አለ። እውነት እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤልን ከተሞች አትዘልቁም አለ። ስለዚህ በትምህርቱ መከራ ሲያሳዩባቸው የእስራኤልን ከተሞች አትዘልቁም አለ። እናንተ የእስራኤልን ከተሞች ከመዝለቃቸው በፊት የሰው ልጅ ይመጣል ነው አይደለ ፖይንቱ? ሞቶ ከተነሳ በኋላ ባለው እኮ ሲነግራቸው እኮ ምን ብሏቸዋል? ኃይልን እስክትቀበሉ ድረስ ከዚህ እንዳትወጡ አላቸው እኮ። ስለ ሰከንድ ከተማ አይደለም ራሱ ከተማ የሰው ልጅ እስኪመጣ ድረስ። አሁን ሌላው ላይ ችግር የለብኝም ዘዋል። አይ ይቅርታ፣ እዚች ጋር እንትን እንዳልል እኔ እንትን እዚች ጋር ማለት እኔ ትልቅ የሃይማኖት መምህር አይደለሁም። ስለዚህ እዚች ጋር በጣም ትንሽ ስህተት እንዳልፈጥርባችሁ እማቀውን ብቻ ልናገርና አይለፍ። አሁን ምንድን ነው በሐዋርያት ሥራ ላይ ማለት ትችላለህ ከፈለግ ኮሜንተሪ አይተህ ጥናት አጥንተህ ምናምን ነገር መምጣት ትችላለህ። እንዴት አይደለም አሁን መልስ ተነስቶ ከመጣ በኋላ ያለው የሚላቸዋል ኃይልን እስክትቀበሉ ከዚህ አትውጡ ይላቸውና ኃይልን ከተቀበላችሁ በኋላ ግን ብሎ ነው የሚነግራቸው። እና እኔ አሁን የማውቃቸው ሁለቱን ነገሮች ልንገርህና ከዛም በኋላ ደግሞ እንዲሄዱና ለወንጌል ለዓለም እንዲሰብኩ የነገራቸው እሱ ነው። እና አልተፈጸመም ትንቢቱ ብዬ አላምንም እኔ በራሴ። ግን እስካሁን ድረስ በእስራኤላውያን ዘንድ ኢየሱስ ክርስቶስ ምናልባት ሬድሊ ካልሆነ በስተቀር በአብዛኞቹ ኦልሞስት 90% ላይ ተቀባይነት እንደሌለው እና ኢየሱስ ክርስቶስ እስካሁንም ቢሆን በእነሱ ደረጃ እንደመጣ እንደማያምኑ እናውቃለን። እና ነገር ካለ እንጠይቃቸው። አይ የሰው ልጅ እስኪመጣ ድረስ የሚለው የትኛው ነው? የሰው ልጅ እስኪመጣ ድረስ የሚለው ዳግም እንለፈውና በቃ እንለፈውና ሌላ ጊዜ እነግርሃለሁ። ችግር የለውም።
እንትን እንዳይል ነው። አይ ፖይንቱን አሳይመንት ይዘህ ስትሄድ አሪፍ ነገር አሳይመንት ይዘህ እኛም እንድንማርበት ስለፈለኩኝ ነው። የሰው ልጅ እስኪመጣ ድረስ የሚለው ሰከንድ ካሚንግ ነው አይደለ? እሺ ሰከንድ ካሚንግ ነው አይደል የሚያመለክተው እኮ። እኔ አሁን ዲፕሊ ይሄን ፓርት አላጠናሁትም። ለዛ እኮ ነው እንዲህ ብዬ ላልመለስ እኮ። አይ በቃ እሺ፣ ለሌላ ሰው እድሉ ስጡሽ። እኔም ላዳምጥ፣ አስተያየት ስጡበት። እንትን ካላችሁ ፒኬ የምትጨምሩበት ነገር ካለ መርሃባ ጀዛከላህ ኡስታዝ። አይ የምንጨምርበት ነገር የለም። ያው አንዴ አታስወጣኝ። አንዴ በጣም ዘዋን አንዴ ፖዝ ሊሆን ይችላል። አታስወጣኝ። ችግር የለውም። እሺ ሮዝ ኔትወርክሽም ኖርማል አይደለም። ኔትወርክ አስተካክለሽ ነኝ። ካዶሽ የሚባለው ሰው ሰዎች ወይ ዳሪክ በቃ አቡኪን ተዋውቀው ስላለኝ ነው የመጣው። እናወራለን። ነገ ክላስ ስላለብኝ ለውጣ ነው። እሺ ችግር የለውም። ደህና ደሩ። አሚን። ሰላም ዳር። እሺ ካዶሽ በስም አውቀዋለሁ። እስኪ ከታች ጻፉልኝ። ካዶሽ ምን አይነት ሰው ነው? እና ረሳሁት፣ ላስገባው ነበረ። እንዴት ነው ይግባ እያልኩ ነው ከራሴ ጋር። ለማንኛውም ክርስቲያኖች ካላችሁ ሪኩዌስት ላኩ። ዘዋን እኔ አላስወጣሁም፣ ኔትወርክህ ነው ያስወጣ። ሲስተካከልልህ ማለት ስትመለስ ሪኩዌስት መላክ ትችላለህ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እስካሁን የነቢያቶች ትንቢት አለመፈጸም እያየን ነበረ። አምላክ ብላችሁ የምታምኑት ማለት ነው እናንተ የኢየሱስ ክርስቶስ ትንቢት አለመፈጸሙስ ምንድነው የሚያደርገው? አሁን የነቢያቶችን ሐሳያዊ ነብይ ይሆናሉ እያላችሁ ነበር። ላይክ ትንቢት ለነብይነት ትልቁ መስፈርት ተደርጎ ነው የተቀመጠው። ኢየሱስ ክርስቶስ የተናገረው እዚህ ጋር ያስቀመጠው ትንቢት ደግሞ አልተፈጸመም። ዳግም ምጽአቱ አልተከሰተም። እነሱ ሐዋርያቶቹም ከከተማ ዘልቀው ወጥተዋል፣ በዓለም ሁሉ ተበትነዋል። የእሱ ዳግም ምጽአት ግን አልተፈጸመም ነው። ስለዚህ ማለት ኢየሱስን ምንድነው የሚያደርገው? እስኪ እናንተ መልሱ ክርስቲያኖች ካላችሁ። ኢየሱስን ምንድነው የሚያደርገው? ላይክ እውነተኛ ነው ሐሰተኛ ነው የሚያደርገው? ለመሲህነት ብቁ ያደርገዋል? ለነብይነት? ያው የአምላክነቱን እንተውና ለጊዜው እስኪ ለራሳችሁ መልሱ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እያወራን ያለነው ኖርማሊ በነብይ ዙሪያ ነው፣ በትንቢት ዙሪያ ነው እያወራን ያለነው። አሁን በተነሳው አንቀጽ ላይ ማቴዎስ ወንጌል ምዕራፍ 10 ቁጥር 23 ጋር በተገናኘ እንመልሳለን የምትሉም ካላችሁ ግቡ። ኢንሻአላህ ፒኬ አንድ ልጅ ነበረ መጽሐፍ ጽፎ የኃይለኞች ፈጣሪ የሚል መጽሐፍ ጽፎ እሱ የጻፈው መጽሐፍ ልከውልኝ ነበረ በፒዲኤፍ እና አንብቤዋለሁ ሙሉ ለሙሉ። እሺ ልጁ ፈቃደኛ ከሆነ የሚቀጥለው ሳምንት አካባቢ ላይ እረፍት ስለሚኖረኝ አይ ቲንክ ወይ እኔ ቤት ወይ አንተ ቤት መጥቶ ማንኛውም ማለት እንትን መጽሐፉን ለማንበብ ሞክሬያለሁ። አይ ቲንክ አንዳንድ ነገሮቹ የሆነ እስልምና በደንብ ማለት ክርስትናው ላይ የተወሰነ እውቀት አለው ግንዛቤ ያለው፣ እስልምናው ላይ ግን ሙሉ ለሙሉ ሚስኮንሰፕሽን ይዟል አብዛኛውን ነገር ማለት ነው። እና ብናጠራለት አንዳንድ ነገሮችን ብናገዘው ጥሩ የሆነ እይታም አለው። አይ ቲንክ እንደዛ ነው የሚመስለኝ። ንገረውና ኢንሻአላህ ያለው በተለይ ይሄ አንዳንድ ስለ ዞራስተሪያን እስልምና ከዞራስተሪያን የተቀዳበት ምናምን ያለበትን እና ዓመተ ምሕረቱን የዞራስተሪያንን የጠቀሰበትን እንትን በጣም ብዙ ስህተቶች ሰርቷል መጽሐፉ ላይ። ይሄ ምድር አልተፈጠረችም፣ ሰው አልተፈጠረም፣ እኔ ሰው አይደለሁም ምናምን ብዙ ነገሮች ነው ያለው። ግን ከምን አንጻር እንዳለ ከሱ እንረዳውና የኛ ላይ እስልምና ላይ ያለውን አስተሳሰብ ልክ ሃይማኖት የሆነ ውርድንብር የሆነ ጸለምተኛ አመለካከት አድርጎ ነው ሁሉንም በአንድ ላይ ጨፈልቀውና ወይ እስልምናን አላየውም ወይ አላነበበም ማለት ነው ቁርአን ብዬ ነው ማስበውና መንገዱን ብናመቻችለት ብንከፍትለት ጥሩ ይመስለኛል ማለት ፖዚቲቭሊ ማለት ነው። እንደዚህ ጭቅጭቅ ምናምን ሳይኖር የሆነ አይኑ ለመክፈት ያክል ማለት ነው ኢንሻአላህ። መርሃባ ቪዲዮ ሰርቼ ነበረ። የሰራው ቀን ላይ ነው ምላሽ የሰጠኝ። መጥቶም ነበር በሰላም አውርተን ማታ ምናምን ከአቡኪ ጋርም ማታ እንገናኛለን ተባብለው ነበር። ኦሬዲ ማታ አልተገናኙም እንጂ ከዚህ መጥቶ በሰፊ አውርቷል። ያ ማለት ምንድነው በኔጌቲቭ ወይ ስላልተለያየን
የሚቀበልና ይመጣል ብዬ አስባለሁ። በደንብ ታወራላችሁ ብዬ አስባለሁ። ኢንሻአላህ ኔጌቲቭ እይታ የለውም። እሱም እንደሚፈልግ ነው ሀሳቡንም የነገረኝ። ኢንሻአላህ መርሃባ። ቀጣይ ሳምንት በቃ ይህንን ለማስተላለፍ ፈልጌ ነው። ሙሉ ለሙሉ ወንደርፉል ነው። ከ150% 60% አካባቢ ላይ እስማማለሁ ከመጽሐፉ ጋር። ግን የተወሰነ እስልምና ላይ ያደረገው ኢቨን ክርስትና ላይ ሚስኮንሰፕሽን አለው። አንዳንድ ነገሮችን ማስተካከል የሚገባቸው ነገሮች አይ ቲንክ ፖዚቲቭ ሜንታል አቲቲዩድ ካለው አይ ቲንክ ያስተካከላል ብዬ አስባለሁ። እና በዛ በቀንነት ኢንሻአላህ እንተግላለን። ኢንሻአላህ እንደዛ ይመስላል። እንግዲህ እስኪ እጽፍለታለሁ። አሁን ኡስታዝ ሲያወራም ሪካርድ ያደረጋችሁ ሰዎች ፖስት ማድረግ ትችላላችሁ። ቲንክ እንደዛ ነገርም ስለሚመቸው። ኦኬ ሰላም ናችሁ? እንዴት ናችሁ? ሌላም ጥያቄም ነበረኝ አለ ኡስታዝ ወሂድ። እስቲ በነካጅ ቃልንም ዲስከር ኦኬ እንትን በቀል አሪፍ ነበር። ካዶሽ ርዕሱን አይተኸዋል? አይቻለሁ። አዎ። ስለዚህ በርዕሱ ዙሪያ ነው የምናወራ። አሁን ስለ ዲቤትም እየተነሳ አይደለም። ጥያቄ ያለው ሰው መጥቶ የጠይቅ ነው ኦልሬዲ የተባለው። ስለዚህ እሱም በእስልምና ላይ ዙሪያ ያሉትን ጥያቄዎች መጥቶ መጠየቅ ይችላል ነው። ዲቤት እኮ በጣም በቃ ኦልድ ሞድ ነው አለ አሁን ዲቤት አይደለም። ቃሌ ዲቤት ጥሪ አቅርቦ ስለነበረ ምን ምላሽ ስላልሰጠ ነው በነካጂ ያንን ሀሳብ ሰጥ ለማለት ነው። ኦኬ ጥሩ እሺ። በነቢያት መስፈርት ዙሪያ እያወራን ነበረ። በትንቢት ያወራነውን ሰምተኸዋል ካዶሽ? አልሰማም። አሁን ነው የገባሁት። አሁን ማለት ሪኩዌስት ከላክ ራስ ቆይታለሽ። አንድ ትንቢት አንድ ነብይ ነኝ ብሎ ተነስቶ የሆነ ትንቢት ቢናገርና ትንቢቱ ልክ እንደተናገረው ካልተፈጸመ ያ ነብይ ነኝ ብሎ የተነሳው አካል እውነተኛ ነብይ ነው የምንለው ወይስ ሐሳዊ ነብይ ነው የምንለው ወይም ሐሰተኛ ነብይ? ኦኬ የነብይ እንትን ማነው ነብይነቱ የሚታወቀውማ የተነበየው ትንቢት ሲፈጸም ነው እኮ። ካልተፈጸመ ነው ያልኩ። ካልተፈጸመ እውነተኛ ነብይ አይደለም። ኦብቪስሊ ሐሰተኛ ነብይ ነው። ኦፍ ኮርስ ሀፍ ቢሆንስ? አሁን ለምሳሌ ሀፍ ቢሆንስ ትንቢቱ? ለምሳሌ ካዶሽ ኔክስት ዊክ ጉዞ ይወጣል ብሎ ተናግሮ ከዛ ሐዋሳ ይሄዳል ብሎ ቢጨምርበትና አንተ እንደተባለው ኔክስት ዊክ ላይ ጉዞ ብትወጣና ባህር ዳር ብትሄድ ግማሹን የትንቢቱን ግማሽ አሟልተሃል፣ ግማሹን ደግሞ አላሟላህም። ይሄስ እውነተኛ ነብይ ያስብለዋል ወይስ ሐሰተኛ ነብይ ነው የሚባለው? ኦኬ አንተ ከምን አንፃር ይሄን እንዳነሳ ገብቶኛል። ግን ከትንቢት ኦፍ ኮርስ ገብቶኛል ያልኩ እኮ ግን እንዳልከው ነው። የአንድ ነብይነት የሚታወቀው ሲጀመር ከትንቢቱ አንፃር ነው እንዳልከው ነው። ግን አሁን ኢየሱስ ክርስቶስ እኛ ነብይ አይደለም። ኢየሱስ ክርስቶስ አምላክ ነው። አየህ በሰውነቱ ኦፍ ኮርስ ስለ ኢየሱስ አላወራሁም። አሁን ስለ እገሌ ብዬ እኮ አልጠራሁም። አሁን ስለ ነብይ መስፈርት እንግዲህ አንተም አሁን እንዳስቀመጥከው ዋናው ምንድን ነው አልከኝ፣ ትንቢቱ መፈጸሙ ነው ብለኸኛል። እና እኔም እያወራሁ ያለሁት ስለ ነብይ መስፈርት ነው። ስለ ኢየሱስ ክርስቶስም አልጠራውም፣ የነብይ ስም አልጠራውም እስካሁን። በመጀመሪያ ሀሳቡ ላይ ከተግባባን ትንቢት ስትሉ ምን ማለት እንደፈለጋችሁ ላይ ሀፍ ነው ወይስ ሙሉ በሙሉ እንደተነገረው የተፈጸመ ነው የሚለውን ምን ለማለት እንደፈለጋችሁ መጀመሪያ ቼክ ላድርግና ከዛ በኋላ እንቀጥላለን ማለት። ኦኬ እሺ አንድ ትንቢት እንስተውና ልጣር እኔ መርሃባ ኡስታዝ። እሺ ኤርሚያስ 36:30 ላይ ወጣለት። አይ ቲንክ ብሉይ ኪዳን እናንተም ትቀበላላችሁ መሰለኝ። አሳይን፣ ችግር የለውም። ኤርሚያስ ነብይ ነው አይደል? ኦፍ ኮርስ። ኦኬ ጥሩ። ኤርሚያስ ምዕራፍ 36 ቁጥር 30 ላይ እንዲህ የሚናገረው አንድ ቁም ነገር አለ። ቀዶሽ የተናገረው ምንም ነገር አልገባኝም። የሆነ ነገር ሲያወራ ነበር፣ ምንም አልገባኝም። እንዳላቋረጣችሁ ብዬ ነው እሱ ላይ። ኦኬ ቀጥል። ኤርሚያስ 36:30 እሺ እንደዚህ ይላል። ስለዚህ ስለ ይሁዳ ንጉሥ ስለ ኢያቄም ያህዌ እንዲህ ይላል፣
በዳዊት ዙፋን ላይ ተቀማጭ አይኖርለትም፣ ሬሳውን በቀን ለትኩሳት በሌሊትም ለውርጭ ይጣላል አለ። ስለማን ነው የሚያወራው እዚህ ጋር ቀዶሽ? ኦኬ፣ ስለ ዳዊት ዙፋን ነው እየተናገረ ያለው። ሬሳው በቀን ለትኩሳት በሌሊትም ለውርጭ ይጣላል አለ። ስለማን ሬሳ ነው የሚያወራው? አሁን እዛ ክፍል ላይ እየተናገረ ያለው በወቅቱ ስለነበረው ስለ ንጉስ ነው እንጂ አንተ እንደምትለው ማነው ንጉሱ? እዚህ ጋር ኩልል ብሎ እኮ ነው የሚታየው። ስለዚህ ስለ ይሁዳ ንጉስ ስለ ኢዮአቄም እግዚአብሔር እንዲህ ይላል። ስለማ ስለ ይሁዳ ንጉስ ስለ ኢዮአቄም ነው እያለ ያለው ክፍሉ። ኦፍኮርስ በዳዊት ዙፋን ላይ ተቀማጭ አይኖርለትም ማለት ለማንም አይኖርለትም። በዳዊት ዙፋን ላይ ተቀማጭ አይኖርለትም ይላል እኮ። ምንድን ነው እዚህ ጋር ለማንም አይኖርለት? ለዳዊት አይደለም። ስለማንም ያወራው ነው የሚለው። በደንብ ልድገምልህ አንዴ። ስለ ይሁዳ ንጉስ ስለ ኢዮአቄም እግዚአብሔር እንዲህ ይላል። በዳዊት ዙፋን ላይ ተቀመጠ ነው። ኢዮአቄም አይተው ከሆነ ግን የዳዊት ዙፋን ላይ ተቀምጦ የእሱ የዘር ሐረጉ እንደማይቀጥል ነው የሚናገረው። በዳዊት ዙፋን ላይ ተቀማጭ አይኖርለትም ማለት ከሱ በኋላ ማለት ነው። ሬሳውን በቀን ለትኩሳት በሌሊትም ለውርጭ ይሆናል አለ። ምን ይሆናል? ሬሳውን በቀን ለትኩሳት ለሌሊትም ለውርጭ ይጣላል ይላል። ኦፍ ኮርስ እንቀጥልም። ኤርምያስ 22:18 ላይ ያወጣለት። መጀመሪያ እንጨረስን ከጥቅስ ወደ ጥቅስ ከምንዘል አይደለም እንትኑን ሐሳቡን እንድትረዳው ነው። ጠቅላላ ጀነራል ኦቨርቪው እንድታመጣው 18:19 እንዲህ ይላል። ስለዚህ እግዚአብሔር ስለ ይሁዳ ንጉስ ስለ ኢዮስያስ ልጅ ስለ ኢዮአቄም እንዲህ ይላል አለ። ስለ ንጉሱ ወንድሜ ሆይ ወዮ እያሉ አያለቅሱለትም፣ ወይም ጌታ ሆይ ወዮ እያሉ አያለቅሱለትም። አህያ እንደሚቀበር ይቀበራል፣ ከኢየሩሳሌም በር ወደ ውጭ ጎትተው ይጣላል አለ። ይህ ትንቢት ነው። ግን የሚገርምህ ኢዮአቄም ሲሞት ከአባቶቹ ጋር በሰላም ነው ያንቀላፋው። ሬሳው በቀን ለትኩሳት በሌሊት ደግሞ ለውርጭ ይጣላል የተባለው አልሆነ። ሁለተኛ ነገሥት ምዕራፍ 24:6 ላይ ኦኬ፣ እንደዛ አይደለም። የተቀረው የኢዮአቄም ታሪክ በይሁዳ ነገሥት ታሪክ ላይ ተጽፎ ይገኛል ካለ በኋላ ነው እንደዛ ብሎ የሚለው እንጂ ሁሉንም እንትን እያጠቃለለ አይደለም። አውጣ ክፍሉን ያውጣና ችግር የለውም እናያለን። አውጣ። እሺ፣ ሁለተኛ ነገሥት ምዕራፍ 26:4 ምዕራፍ 24:6 ላይ ሁለተኛ ነገሥት ምዕራፍ 24:6 ትንቢቱ አለ። በትንቢቱም ፍጻሜ ነው የምናየው። ምዕራፍ 24:6 ላይ ይታያል። ኢዮአቄም ከአባቶቹ ጋር አንቀላፋ። የታለ? ሁለተኛ ነገሥት ምዕራፍ 24:6 ላይ እሺ ላንብብላችሁ። ይነበባል፣ ተከፍቷል፣ ይታያል። ኢዮአቄም ከአባቶቹ ጋር አንቀላፋ ነው የሚለው። በሰላም ነው የሞተው። ኦኬ፣ በሰላም አለ እዚህ ክፍል ላይ ከአባቶቹ ጋር አንቀላፋ ይላል። አንድ ያዝልኝ። አሁን ቀጣዩ ነው የፈለኩት። ልጁም ዮአኪን በእርሱ ፋንታ ነገሰ ይላል። ዮአኪን በእርሱ ፋንታ ነግሷል ወይስ አልነገሰም? ኦኬ፣ ነግሷል። ስለዚህ በዳዊት ዙፋን ላይ ተቀማጭ አይኖርለትም ይላል ለሱ። ኤርምያስ 36:30 ላይ ኦኬ፣ እዛ ጋር እየተናገረ ያለው ቀጣይነት የለውም እንደማለት ነው እንጂ ከዛም በኋላም እኮ ይነገሳል። አይልማ፣ እንደዛ ተቀማጭ አይኖርለትም ነው ያለው። በዳዊት ዙፋን ላይ ተቀማጭ አይኖርለትም ነው የሚለው። ኦኬ፣ ይሄን አላነበብኩም ነበር። ቆያችሁ ነው ብዙ አሉ ባይብል ላይ እንደዚህ ነቢያቶች ከመቶ በላይ የሆኑ ትንቢቶችን ተናግረው ያልተፈጸሙና የከሸፉ ትንቢቶች አሉ። ከዛ ውስጥ አንደኛው ይሄ ነው ለማለት ፈልጌ ነው። አንድ ማስታወቂያ ልስራና እኔም ልውጣ። ኡስታዝ ሰልማን ላይ የተጀመረ ቻሌንጅ አለ። አካውንቱን 100,000 ካስገባችሁ አንድ ሰው በ100,000 ብር ለመስጠት ለሱ ለዳዋ ስራ ለአንዳንድ ነገር እንዲያግዘው ፕሌጅ ሊገብተዋል ማለት ነው። ያንን ፕሌጅ የሚፈጸመው የእሱ አካውንት ከ35,000 ወደ 100,000 ሲገባ ነው ተብሏል። ስለዚህ እንደዛ ስለተባለ ኢንሻአላህ ሁላችንም እንረባረብና እኔም ቴሌግራሜ ላይ ጊዜ ሲኖረኝ አስተዋውቃለሁ እያልኩኝ እየረሳሁት ነው፣ ቢዚ ሆኜ ነው። ኢንሻአላህ ሁላችሁም ቴሌግራማችሁ ላይ
ያለው ቦታ ላይ የሚኮመቱ ቦታ ላይ የሚፖስቱ ቦታ ላይ ስሙ ሜንሽን በማድረግ አካውንቱ ወደ 100,000 ያስገቡለት ማለት ነው። ልክ 100,000ን ስታስገቡለት አንድ ሰው 100,000 ብር ይሰጠዋል። የኢትዮጵያ 100,000 ብር ማለት ነው። ምናልባት 100,000 ምን አላት ልትሉ ትችላላችሁ። ምን አላት የምትባለው ለእናንተ ነው። ለእሱ ግን ብዙ ነገሮችን የሚያስባቸው ነገሮች አሉ በዳዋ ስራ ላይ ለዛ ይሆነዋል ማለት ነው። እና ትልቅ ፕሪቪሌጅ ነው። ሁለት አጀር አለው። ኢንሻአላህ ይህን ነገር አድርጉን ለማለት ፈልጌ ነው። እናመሰግናለን። እኔም አመሰግናለሁ ስለነበረን ቆይታ ከክርስቲያን ወገኖቻችን እንዲሁም ከሙስሊሞች ጋር። መልካም ጊዜ ይሁንላችሁ። መልካም ምሽት። በሌላ ጊዜ እስከምንገናኝ ድረስ ደህና ዋሉ፣ ደህና ከረሙ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዙና እዚህ አካውንቴ መቀመጥ ይችላል። መርሐባ ሰው እንትን መቀመጥ ይችላል። መናገር በቃ ከዚህ በኋላ እሺ፣ ደስ ይለናል። እንደዚህ አትጥፋ። ኢንሻአላህ ብቅ እያልክ አንዳንድ ነገሮችን አስተምረን። ፎሎ ያላደረጋችሁ ሰዎች አቡኪን፣ ጀማልን፣ አሚርን ከላይ ያሉትን ሰልማንን ጨምሮ ኢክሩንም ፎሎ አድርጓት። የስራ አካውንት ነው የምትፖስታቸውን ነገሮች ሼር ምናምን አድርጉ። እኔንም ፎሎ ያላደረጋችሁ ሰዎች ካላችሁ ፎሎ አድርጉኝ፣ አካውንቴንም ኮፒ ሊንክ አድርጉ። ሌላ አንድ ማስታወቂያ ልስራና ከዛ በኋላ ወደ ፕሮግራማችን እንቀጥላለን። እንግሊዘኛ መማር የምትፈልጉ ማንኛውም አይነት ሰው አሁን ከዚህ ካላችሁ እንግሊዘኛ መማር የምትፈልጉ ስክሪንሻት አድርጉትና ይህንን ስክሪኑ ላይ የምታዩት አት ሊንጎራ የሚለው ስክሪንሻት አድርጉት። እንግሊዘኛ መማር የምትፈልጉ ማይቾ ጠራኸኝ እንዳሚር ጠራችሁ? አዎ የነብይነት መስፈርትሽ ምንድነው? አንድ ነብይ ነው ብለሽ የምትቀበዩ የምትቀበይበት መስፈርት ምንድነው? አንድ በአንድ ትነግሪናለሽ። እስቲ አንዱን ንገሪና እንዴ። ኦኬ ቆይ እኔ በኋላ አወራለሁኝ አንዴ። ኦኬ እሺ በጣም ጥሩ። ሌሎች ክርስቲያኖች ካላችሁ እስልምናንም ትምህርት አጥንተናል። አሜር እሺ ተዘጋጁበት። በጣም ብዙ ነገር አለን እስልምና ላይ የምንጠይቀው ነገር። አላማችን ወደ አንድ አምላክ አማኝ እንድትመጡ ነው እናንተ። እኛ አንድም ሶስትም ነው ብለናል እንዴ ታዲያ? እኛም እኮ አንድ ነው ያለው። እኛም አንድ ነው እኮ ያለው። ማይ እኛ አይደለንም አንድም ሶስትም ያለው። ኤኒዌይስ በደንብ አጥኚ። እንደባለፈው ቁርአን ተጋጭቷል ምናምን ያልሽው የሚጋጭልሽ ካለ ከቻልሽ አጋጭው። እኔ አይደለም ያልኩት ቁርአን ራሱ ነው። በቃ ከቻላችሁ ደርሰንበታል። በእናትህ ሰው ራሱ ተለፍቶ እንደሚወለድ እንደተፈጠረ ሁሉ በጣም ብዙ ነገር ነው። በጣም ብዙ ነገር። ከዚህ ሁሉ ወደ አንዱ አምላክ እንድትመጡ እናደርጋቸዋለን። አላማችን እሱ ነው። በሳቅ ልትገሉን አላሉን ከታች። አላማቸው እንደዛ ነው። በቃ ሁሉም ክርስቲያን አንሆንም ካልን በሳቅ ገለውን ሊጨርሱ እኮ ነው። ሙስሊም የተባለውን እንዳለ በሳቅ ገለው ሊጨርሱ ነው። እሺ የሚጋጭልሽ ካለ አጋጭው። እሺ እንደባለፈው ያልኩሽ የምሬን ነው። ኦኬ ደስሚዝ ገስት ላከሽ ሀቢቢ። ቆይ ለሳበኝ። ኦኬ ሌሎች ክርስቲያኖች ካላችሁ ገስት ላኩ። ፒኬ ምንድን ነው ተራዊ ሆነብን እኮ ስልክ ቶሎ ጨርስ እንጂ። ተኪ ምን እሺ ነው አንተ ምን እያየኸኝ ነው? ማው ልጨርስ አልጨርስ ተኪ ደስ ይላል። እያየኸኝ ዘለቀ ላይ እንደፍሱ እሱ ነው ዘለቀ። ኢክሩን ፎሎ ያላደረጋችሁ ፎሎ አድርጓት። ምንድነው ሼር ምናምን ሪፖስት ምናምን እያደረጋችሁ እሺ፣ ሁላችሁም እያንዳንድሽ አርብሮ ማጾሚ ምጾሚ ሙስሊም የሆንሽም ያልሆንሽም ሁላችሁም ማለት ነው። እሺ እንትን ማቲን አውራው ሀቢ ማቲ እንዴት ነህ? እንዴት ዋልክ? ሰላም ነህ? አለሁልህ። ሰላም ነው።
ጠዋት አውርተናል። እንዴት ነህ? አለሁ አልሐምዱሊላህ። አልገባም ጠዋት አልገባም። ማን? ኦኬ እረኛ ነው ማን ነበር የሚባል? እሺ ይቅርታ። ጠዋት ካልገባ አይ ቲንክ ርዕሱን አይተኸዋል መሰለኝ። ክርስቲያኖች የነቢይ መስፈርታችሁ ምንድን ነው የሚል ነው ርዕሱና አንድ ነቢይ እውነተኛ ነቢይ ነው ለማለት ምንድን ነው መስፈርትህ? አሴ ክርስቲያን በምን መስፈርት ነው የምትጥለው? በምን መስፈርት ነው ከፍ የምታደርገው ማለት ነው? አንተ ፈሪ ዘንድሮ ሰላምታ ሆነ እንዴ? አንተ ፈሪ ይላል ከታች። እንዴት ነህ አንተ ፈሪ? እንዴት ዋልክ? ተፈሪ ሊል ነው። አንተ ተፈሪ ሊል ነው። አንተ ፈሪ ሊል ነው። ተፈሪ ሊል ነው። ትናንሾች መጥተው ነበር። እሺ ማቲ ወደ ሀሳባችን ወይ እና በጣም ጥሩ ነው። አንድ ነብይ ትክክለኛ ነው ለማለት መስፈርቱ ምንድነው ባልከው ላይ የኔ መስፈርት አንድ ነው። የኔ መስፈርት ብቻ ሳይሆን በመጽሐፍ ቅዱስ ላይ ሁለት ነገስታት ለጦርነት ተዘጋጅተው ነበሩና የእስራኤል ንጉስና የአይሁድ ማለት የይሁዳ ንጉስ ለጦርነት ተዘጋጅተው ነበሩ። ብዙ ነቢያት ታሸንፋለህ ብለው ነበሩ። በርግጥ ተቃራኒው ቦታው በርግጥ ገባኝምና ታሸንፋለህ ብለው ነበሩ ብዙ ነቢያት። ግን ሚክያስ ብቻው አታሸንፍም እግዚአብሔር እንዲህ አላለም ብሎ ተናገረው። በዛ ጊዜ የተፈጸመው ሚክያስ የተናገረው ነው። ስለዚህ አንድ ነቢይ ትክክለኛ ነው ለማለት ሐሳብ ገብቶኛል። ትንቢት ነው አይደል ሐሳብ አሁን ያነሳኸው? ሐሳብ ሁሉም ነቢይ ስትል አልገባኝም። ስለዚህ አንድ ነቢይ እግዚአብሔር ነቢያት ነበሩ? ኖ በሰዓቱ ነቢያት ተብለዋል። በሰዓቱ ማለት ነው። አሁን ለምሳሌ አንድ ነቢይ በእግዚአብሔር ተጠርቶ ዝም ብሎ ከራሱ መናገር ነቢይ አለ። ስለዚህ እንዴት ነው አንተ ነቢይ ተብሎ የምትለያቸው? ለምሳሌ አሁን እነዚያ ነቢያቶች እንግዲህ ሁሉም ሌሎችም የእግዚአብሔር ነቢያቶች ናቸው ብለሃል እና ከእነሱ ውስጥ ግን የአንዱ ትንቢት ብቻ ነው ትክክል የሆነው የአንዱ ነው። ባይዘዌ ፕሮባቢሊቲው ሁለት ብቻ ነው ያለው፣ ወይ መሸነፍ ነው ወይ ማሸነፍ ነው ጉዳዩ። ስለ ሁለት ምርጫ ነው ያለ፣ ወይ ማሸነፍ ነው ወይ መሸነፍ ነው። እሱ አንዱን መረጠ፣ ሌሎች ነቢያቶች ደግሞ በጠቅላላ ሌላኛውን መረጡ። አክቹሊ ይህ ማለት 50-50 ነው ማለት ነው። እሱ ኢቨን ቢገምት ራሱ የማግኘት እድሉ 50-50 ነው ማለት ነው። ገባ? የማግኘት እድሉ ወይ አንድ ይስታል ወይ ደግሞ በቃ ሁለት ቻንስ ነው። እሱን እንዳለ እንውሰደውና ሌሎች የገመቱ ነቢያቶች የእግዚአብሔር ነቢያት ነበሩ ወይስ አልነበሩም? ነው እኔ የሄድኩበት ምክንያት አሁን የራስን ሀሳብ እዛ ቦታ ለመስጠት ነው። አንድ ነብይ ትክክለኛ ነው የሚባለው በፍሬው ነው እኮ አሁን አንተ በትንቢት ነው ብለኛል። ትንቢት አይደል አንድ መስፈርት አሁን ያስቀመጥከው? ባይዘው መስፈርትን ወርጄልሃለሁ። አሪፍ መስፈርት ነው ትንቢት ማለት ነው። ትንቢት እንደ መስፈርት ስታስቀምጥ ግን ምን አልከኝ መሰለህ? እየተቆራረጠብህ ነው። ምናልባት አልተቆራረጠም፣ እየተሰማ ነው። እሺ ምን አልከኝ? ኦኬ በዛኛው ዘመን ላይ በነገራችን ላይ ከ10 የሚበልጡ ናቸው ነገስታቶች ማለት ነቢያቶች ማለት ነው። ግን ያኛው ሚክያስ ብቻ ተቃራኒ ሐሳብ ስለተናገረ ታስሮ ነበረ በጉርጓድ ውስጥ። እኛ የምንመለስ ከሆነ ይሄ ይሞታል፣ እኛ ማንመለስ ከሆነ ከጉርጓድ ይወጣል ተብሎ ነበረ በዛኛው ዘመን ማለት ነው። እኔ ግን ወደዛ ሄድኩት ለምንድን ነው? አንድ ነብይ ትክክለኛ ነብይ ነው የሚባለው በምንድን ነው? በፍሬው ነው፣ በሚያሳየው ፍሬው ማለት ነው። ቆይ አንዴ እሺ ማቲ፣ መጀመሪያ የመጀመሪያውን መስፈርት ስላስቀመጥክ ያንን መስፈርት በደንብ እንሂድበትና ከዛ ኔክስት ደግሞ ላይክ በፍሬው ስትል ምን ማለት ነው የሚለውን ነገር አንስተን ስለ ፍሬዎቹ ደግሞ እናወራለን። እሺ ስለዚህ መጀመሪያ ግን ትንቢት ነው ብለህ አስቀምጣና ግራ ስላጋባኝ ነው። ምን መሰለህ ግራ ያጋባኝ ብዙ ነቢያቶች ነበሩ አልከኝ። ብዙ ነቢያቶች ነበሩ። አሁን እንደጠቀስከው ከ10 በላይ ሁሉም የእግዚአብሔር ነቢያት ተብለው ነው የሚታወቁት አይደል ማቲ? አዎ። ስለዚህ በእግዚአብሔር ስም የገቡ ሆነው ነው እነዛ ነቢያቶች ወይስ የእውነት ነብይ ነበሩ ማቲ?
ላይክ ሐሰተኛ ነቢይ ነበሩ ወይስ እውነተኛ ነቢይ ነበሩ? ከሚኪያስ ውጭ ያሉት ሌሎቹ ማለት ነው። በጣም ጥሩ። እነዛዎቹ ሰዎች ስለበዙ አሁን የይሁዳና የእስራኤል መንግስት ወደ ጦርነት ሲሄዱ የጦር ኃይሎች በጣም በዝቶ ነበሩ። እነሱ የተናገሩት ሁኔታን አይቶ ተናገሩ። ሚልኪያስን ደግሞ ሲያመጡ እንዲያሉ እነዛ ነቢያቶች እንዲህ ብሎ ታሸንፋለህ ብሎ ይነግረዋል። አንተም ደግሞ መናገር ያለብህ እንደዛ ነው፣ አለበለዚያ ትሞታለህ ሲሉ ነበር። እነዛ ነቢያቶች ጋር በተገናኘ ግን አጠር ያለ ምላሽ ወይ እኔ እንጃ ሀሳቤ ሌላ ቦታ ስለነበር አልሰማሁ ከሆነ ይቅርታ ጠይቃለሁ። አጠር ያለ ምላሽ ብትሰጠኝ። ሌሎች ነቢያቶች ሐሰተኛ ነቢያት ነበሩ ወይስ እውነተኛ ነቢያት ነበሩ? ማቲ አጭር ነገር ንገረኝ እስኪ። ምናልባት ተናግረህም ሊሆን ይችላል። እውነተኛ አይደለም። ስለዚህ ሐሰተኛ ናቸው። ስለዚህ አንተ መስፈርትህ እውነተኛውን ከሐሰተኛው በሚኪያስ ዘመን ለይቷል ማለት ነው አይደል? አዎ ለማለት የርኩት ለመሰለ እዛ ጋር የርኩት ትክክለኛው ነብይ ሐሰተኛ ነብይ ወይንም የትክክለኛው ነብይ መስፈርት ምንድን ነው ቢባል ፍሬው ነው። ከፍሬው ነው ማለት ቆይ አሁን ወደ ፍሬው እኮ ተመለስክ። አስተግፊሩላህ። እሺ እሱን እንተውና ወይኔ ባላህ እንትን ነበር አሁን ላይክ ነብይ። እሺ ፍሬው ስትል እሺ በቃ እናውራ። ወይ ትንቢቱን እንትን ካልክ ኧረ ተው ባላህ ተው እንትኑን ካላልክ ማለት ነው ምንድን ነው የሚባለው? ይቅርታ እሺ ማለት ትንቢት ብለሃል። በትንቢቱ ዙሪያ ላይ አሁን እኔ እኮ ኩዌሽን ስላለኝ ነው፣ ጥያቄ ስላለኝ ነው። እሺ በትንቢቱ ዙሪያ ጥያቄ ስላለኝ ነው። ስለዚህ ወይ በትንቢቱ ዙሪያ ትንሽ እናውራና ወደ ፍሬው ወዳልከው ነገር እናልፋለን። በትንቢቱ ዙሪያ ትንሽ አይተን ማለት ነው። ካልሆነ ግን አይ በፍሬያቸው ነው የምናውቃቸው ካልክ ይሄ ፍሬ ያልከውን ነገር ትንሽ በተን አድርገውና አንድ በአንድ ፖይንቶችን እያነሳን ደግሞ እንየው አይሻልም ማቲ? ግን የትንቢቱን እንየው ካልክ አሁን እኔ በትንቢት ዙሪያ ላይ አሁን እጠይቃለሁ። ለምሳሌ አሁን እንደጠቀስከው ሚኪያስ ማለት ነው በቃ ተናገረ፣ ትሸነፋላችሁ አለ፣ ተሸነፉ። እንደተናገረው ተፈጸመ ማለት ነው። ጥሩ። ግን ይሄ የመሆን እድል የሚባል ነገር አለ። የመሆን እድል ፕሮባቢሊቲ ቲዮሪ የሚባል ይሄ ፕሮባቢሊቲው ምናምን እንግሊዘኛ እንተውና የመሆን እድል ቲዮሪ የሚባል ነገር አለ። ያ ምንድነው? አንድ ነገር የሆነ ግምት ስታስቀምጥ ስንት ፐርሰንት አለው የመሆን እድልህ ምን ያክል ፐርሰንት ነው የሚል። አሁን አንተ ያስቀመጥከው 50% ነው። ሚኪ ነው። እኔ ለዛ አይደለም ወደዛ ያልኩት። አሁን ለምሳሌ ኢሳያስ ኢየሱስ ክርስቶስ እንደሚወለድ ከ700 ዓመት በፊት ተናግሮ ነበር። ገብቶሃል? አሁን እኔ ይሆናል አይሆንም የሚለው ጥርጥር ውስጥ ማግባት አይደለም ወደዛ ያልኩት። ገባኝ። ቆይ አንተ እኔ የኔን ሐሳብ አልተረዳሁም። ይኸውልህ ለእውነተኛ ነብይ እንደ መስፈርት የምታስቀምጠው ነገር ትንቢትን ከሆነ ለእውነተኛ ነብይ እንደ መስፈርት የምታስቀምጠው አንተ ትንቢትን ከሆነ ለምሳሌ ሙሉ በሙሉ ስለተፈጸመ ሚኪያስ የእግዚአብሔር ነብይ ነው፣ እውነተኛ ነብይ መሆኑ ታወቃል። ጥሩ። አሁን እኔ የምጠይቅ ጥያቄ ትንቢትን ክሊር አድርገን ከዛ በኋላ ወደ ሐሳባችን እንሄዳለን። ከተናገረው በግማሽ ተፈጽሞ በግማሽ ባይፈጸምስ? አሁን ለምሳሌ እኔ የሆነ ነብይ መጣ፣ ነብይ ነኝ አለ ማለት ነብይ መጣ ሳይሆን ነብይ ነኝ ብሎ ተናገረ፣ ክሌም አደረገ ምናምን ነብይ ነኝ ብሎ የሆነ ትንቢት አወጣ። ለምሳሌ ማቲ የሚባለው ሰውዬ ጉዞ ይወጣል ከሳምንት በኋላ አለ። ከሳምንት በኋላ ጉዞ ይወጣል የሚሄደውም ወደ ሐዋሳ ነው ብሎ ተናገረ። ከዛ ያ ከሳምንት በኋላ አንተ ጉዞ ወጣ፣ ላይክ ከትንቢቱ ግማሹ ተፈጸመ ማለት ነው። ግን ወደ ሐዋሳ ሳይሆን ወደ ጎንደር ሄድክ። ይሄ እውነተኛ ነብይ ነው የሚባለው ወይስ ሐሰተኛ ነብይ ነው የሚባለው? ከተናገረው ነገር ውስጥ ግማሹ ተፈጽሟል፣ ግማሹ አልተፈጸመም ማለት። በጣም ጥሩ። እሺ ትንቢቱን ክሊር እናርክሳለን ነው እንጂ እኔ በትንቢቱ ላይ ለማውራት አይደለም ወደዛ ያልኩት። መጀመሪያ ለምሳሌ አንድ ነብይ የሆነ ነገር ሲናገር በጊዜና በሰዓት ገድቦ ከተናገረ፣ ለምሳሌ ነገ እንደዛ ይሆናል ነገ ብሎ ሰዓት ገድቦ ሲናገር ትንቢቱ የተናገረው ትንቢት ሀፍ በሀፍ የሚፈጸም ከሆነ ትክክለኛ ነብይ አይደለም። ምክንያቱም
በእግዚአብሔር ስም ወይንም በትክክለኛ አምላክ ስም ከተናገረ ሙሉ ነው መሆን ያለበት። አንድ ሁለተኛ ደግሞ ይሆናል ካለ ያለ ገደብ ማለት ነው ይሆናል ይሄ ነገር ይሆናል ካለ ሰዓትና ጊዜ አለው። ምክንያቱም ስላልገደበ መቼም ይሆናል ትክክለኛ ነብይ ከሆነ ማለት ነው። ስለዚህ ፈጻሚው እግዚአብሔር ስለሆነ ያ ነገር ደግሞ በእግዚአብሔር እጅ ነው ያለው ማለት ነው። ጥሩ ሐሳብ ጥሩ አግኝቻለሁ። ምንድነው ለምሳሌ ማቲ ይሄዳል ካለ የጊዜ ገደብ ካላስቀመጠ የዛሬ 10 ዓመትም ይሄድ ወይም ደግሞ አንድ ወር ብቻ አይተን ያዋሌ ደም እንኳንልም ነው ያንተ ሐሳብ። ስለዚህ ከ10 ዓመት በኋላም ሊሄድ ይችላል። ያ ሐሰተኛ ነብይ ይሁን እውነተኛ ነብይ ይሁን አያሳይም ነው። በዚህ ሐሳብ እስማማለሁ የጊዜ ገደብ ስላላደረገለት። ግን አንተ መጀመሪያ ደግሞ ያስቀመጥከው ነገር አለ። እሱም ምንድነው ስፔሲፊክ ተናግሮ በዚህ ጊዜ ምናምን እንደዚህ ብሎ እንደተናገረው ግን ካልተፈጸመ ወይም ግማሹ ተፈጽሞ ግማሹ ካልተፈጸመ ያ አካል ነብይ ነኝ ብሎ የተነሳው ያ አካል ሐሰተኛ ነብይ ነው ማለት ነው አይደለም ማቲ? ሁለቱ ሐሳቦችን ለማግኘት ያክል ነው። ምን አልከኝ? አዎ በትክክል እሺ ጥሩ ዳሪኬት አለ አቡኪ ሚዩት አንሳና አውራ። ሰላም አለይኩም ምንድነው እያልከን ያለው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፒኬ እንዴት ነህ? ደህና ነኝ አልሐምዱሊላህ። እሺ ወደ ትንቢቶቹ ልምጣና ወአለይኩም ኮሜንት እየጻፍኩኝ ነበር ይቅርታ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባፍ ነበር እየጻፍክ ነበር? ያው ሚዩት ለማንሳት አሁን ለምን ሰፋ አታደርገውም? አረዳለሁ አሁን እዚህ ጋር ችግር ይሆናል። ሚዩት ለማንሳት ግዴታ ከኮሜንት እንትን ማለት አለብኝ። ስለዚህ ወጥቼ እንደገና እንትን ከማድረግ ብዬ ነው። አይ ዳሪክ የሚባል ልጅ ነበር ላስተዋውቅህ ብዬ ነበር እዚህ ቤት ያመጣሁት። በቃ እንትን አላለም። ኢንሻአላህ ከመጣ እንትን ይላል። ያው እኔም ስልኬ እስኪዘጋ ያው አለው እዚሁ 19% ስትል ሰምቼ ነው መጥቼ እዚህ ቁብ ያልኩ። 8% ሆኗል። በቃ ጌታ ይባርክ ደርሶልሃል። እሺ ማቲ ወደ ጉዳዩ እንግባና እንደ መጀመሪያ ትንቢት እንግዲህ ከ700 ዓመት በፊት ብለህ ኢሳያስን አንስተ ነበር። ኢሳያስን እስኪ ወደ ትንቢተ ኢሳያስ እንለፍና ያው ስለ ኢየሱስ ስላልክ ስለ ኢየሱስ ስለተነገረው ትንቢት እናያለን ማለት ነው። አሁን አንተ በአንተ መስፈርት ነው እኔ ያላወጣሁልህም መስፈርት ሐሰተኛ ነው እውነተኛ ነው ለሚለው ኖርማሊ ሐሳብህን ነው ክሊር ያደረክልኝ። ስለዚህ አንተ ባነሳኸው ሐሳብ ዙሪያ እስኪ እናወራለን። አንዴ ነገር አረ ማነው ሚዩት አድርጉት። አረ ጌታ ሆይ ይቅር በለን። ምን ሆኖ ኮኔክት አልሆነ ያለኝ ዛሬ ታብሌት። እሺ ቆይ ትንሽ እሺ አንቀጽ እስካወጣ ነው። ይቅርታ እንግዲህ ዩኤስቢ እሺ ምንድን ነው? አንድ ኬብል ልቀይርሽ። አዛኩ ግን እሺ ለማንኛውም ኢሳያስ 7:14ን የሚከፍትልኝ ሰው ካለ አንዳችሁ እስኪ ክፈቱልኝ። 7:14 ኢሳያስ 7:14 የሚከፍትልኝ ሰው ካለ አንዳችሁ እስኪ ክፈቱልኝ። 7:14 ኢሳያስ 7:14 የሚከፍትልኝ ሰው ካለ አንዳችሁ እስኪ ክፈቱልኝ። 7:14 ኢሳያስ 7:14 የሚከፍትልኝ ሰው ካለ አንዳችሁ እስኪ ክፈቱልኝ። 7:14 ኢሳያስ 7:14 የሚከፍትልኝ ሰው ካለ አንዳችሁ እስኪ ክፈቱልኝ። 7:14 ኢሳያስ 7:14 የሚከፍትልኝ ሰው ካለ አንዳችሁ እስኪ ክፈቱልኝ። 7:14 ኢሳያስ 7:14 የሚከፍትልኝ ሰው ካለ አንዳችሁ እስኪ ክፈቱልኝ። 7:14 ኢሳያስ 7:14 የሚከፍትልኝ ሰው ካለ አንዳችሁ እስኪ ክፈቱልኝ። 7:14 ኢሳያስ 7:14 የሚከፍትልኝ ሰው ካለ አንዳችሁ እስኪ ክፈቱልኝ። 7:14 ኢሳያስ 7:14 የሚከፍትልኝ ሰው ካለ አንዳችሁ እስኪ ክፈቱልኝ። 7:14 ኢሳያስ 7:14 የሚከፍትልኝ ሰው ካለ አንዳችሁ እስኪ ክፈቱልኝ። 7:14 ኢሳያስ 7:14 የሚ
እኔ ልክፈትልህ እኔ ልክፈትልህ የማይመቻቸው ከሆነ ሪስታርት ላድርገው። እስከዛ ታብሌቴን እምቢ አለ። ዩኤስቢ ኮኔክት አልሆን አለኝ ከፒሲው ጋር። እሺ ክፈቱልኝ። አንድ አስፋኝ ልክፈትልህ። አስፋኝ በደንብ ብትበላኩ ትሰፋ ነበር። ይሄኔ አንተ የሆነ አፊስት ነገር ነበር ነው። አይስ ኢሳይያስ እንትን አልከኝ 7:14 እንክፈትልኝ። ኦኬ ትንቢተ ኢሳይያስ ምዕራፍ 7:14 ነው። ኦኬ ካሜራ ልክፈት። ክፈት። ለካሜራው ላይ ይወጣ። ካሜራው እንደ ትናንትናው እንዳይገለበጥብህ ፋሩቅ አስተካክለው። አይገባም እኮ ቅጥነቱ ከካሜራ ውስጥ ራሱ አይገባም። ምንም ዘማ ተው ይስተዋል። እሺ ስለዚህ ይላል። ስለዚህ ቆይ አድምጡ። እሺ ግን ምንድነው ካሜራ ካሜራ ነው ሰማይ አይነበብልህ ትንሽ የደበዘዘ ይመስላል። ግን ቆይ እስኪ አይ ቲንክ አሁን የኔ ራሱ ይሰራልኝ መሰለኝ። እና በቃ አንተ ደዘጋው ነው ከምትሳቀቅ አታነበው እንዴ? ቆይ አይ የኔ ይሰራልኝ መሰለኝና አሪፍ። አንተ ድሮስ አንተ ናምኝ ምግብ ይበላው ነበር ነው እሱን ሲይ መምጣት ያንተ ነው። በደንብ ብትፈላኩ ትሰፋ ነበር ብዬ ነበር። እምቢ አልካን አንተ ራሱ። እሺ አሬ ነገር የስክሪን ኳሊቲው ነው እንዴ? ኦኬ አሁን ጥርት ያለ ነገር ይመስላል። ኢሳይያስ 7:14 እሺ ይሄ ማቲ ይሄ ትንቢት ስለማን ነው የሚያወራው? ስለ ኢየሱስ። ስለ ኢየሱስ። እሺ ይሄ ትንቢት ተፈጽሟል ብለህ ታምናለህ ማቲ? ሙሉ ማለት ያለፈ ትንቢት ነው ወይስ መጪ? አዎ ተፈጽሟል። ጥሩ እሺ ምን ይላል ትንቢቱ? አዎ ምን ይላል ትንቢቱ? ስለዚህ ጌታ ራሱ ምልክት ይሰጣችኋል ይላል። ይሄን ፓርት ለለፈውና እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ድንግል ጸንሳለች ወይስ አልጸነሰችም ማቲ? ጸንሳለች። ወንድ ልጅ ወልዳለች ወይስ አልወለደችም? ወልዳለች። ስለዚህ ትንቢቱ ተፈጽሟል። በዚህ በኩል አማኑኤል ብላ ትጠራዋለች ይላል። ጠርተዋለች ወይስ አልጠራችውም? አማኑኤል ብላ። በጣም ጥሩ። አማኑኤል ማለት ትርጉሙ እግዚአብሔር ማለት ነው ብዬ አልጠየኩም ማቲ። አማኑኤል ትርጉሙ እንደዚህ ነው ሳይሆን የሚለው አማኑኤል ብላ ትጠራዋለች ነው የሚል አይደል? ቅድም መስፈርታችንን ታስተውላለህ። አንደኛ አልጠራችም። እሺ ገብቶኛል። አንደኛ አልጠራችም፣ ጠራችም በለክ እዚህ ጋር ለመወሰን ይከብዳል። እንዴት ብትል መጽሐፍ ቅዱስ ሲናገር በዚህ መጽሐፍ ላይ ብዙ ማለት በኢየሱስ ክርስቶስ ዘመን ብዙ ነገር የሆነ ነገር አለ የምጽፍ ከሆነ ወርቀት አይበቃውም ተብሎ። አዎ ግን ጠርተዋለች የሚል ምንም አይነት ማስረጃ የለም አማኑኤል ብላ መጥራቷን የሚያሳይ ከመጽሐፍ ቅዱስ ውጪም በመጽሐፍ ቅዱስ ውስጥ ማስረጃ የለም። ጥሩ አይ ቲንክ የማቴዎስ ጸሐፊ ምን ብሎ ነው ትንቢቱን ያስቀመጠው? የማቴዎስ ጸሐፊው አማኑኤል ብሎ ነው ያስቀመጠው። ለምሳሌ እዛ ጋር ስትሄዱና እናያለን። አማኑኤል ምን ብለው ይጠሩታል ነው? ብላ ትጠራዋለች የተባለው ይፈጸም ዘንድ ነው ብሎ ያስቀመጠው ወይስ ብሎ ይጠራዋል የተባለው ይፈጸም ዘንድ ብሎ ነው ያስቀመጠው? አብረን ብናው ይሻላል። አሁን ስላላየውኝ ነው። እሺ ቆይ ማለት መጽሐፍ ቅዱስን ማለት ስላላያችሁ ችግር የለውም። እስኪ ሰርች ያደረኩት ነው። ይሄው ምን ይላል? ምንድን ነው የምትሰራው? ጥሩ ሂዶ ቁጥር ስንት ነበር ሰዎች?
ኢየሱስን እሺ አይ ቲንክ እዚህ ጋር ነው ወደ ላይ ነው መሰለኝ ቁጥር 1 ላይ መሰለኝ አንድ ነው ወደታች እየተረፈው በዚህ አረብ ላይ ይኖራል። እንደ አዲስ ሰርች ላደርገውና ያው አውጥቶ ስለነበረ ያወጣዋል አሁን። እሺ ቁጥር 23 ላይ ነው ፈልጌ ራሱ አልደርስበትም ነበር። ለምንድን ነው እንደዚህ የሚለው ይሄ አፕሊኬሽን? ማቴዎስ 1:23 እሺ አታቀልመው ነው ወይ? ቆይ እስኪ በቃ አላቀልምህም አሁን ገብተኛል። እሺ እዚህ ጋር ያስቀመጠው አማኑኤል ይሉታል የተባለው ይፈጸም ዘንድ ብሎ አስቀመጠ። ለምንድን ነው እዚህ ጋር መቀየር ያስፈለገው ማቴዎስ? ትንቢቱ እንደዛ ነው የሚለው? ያው እናው ድንግል ጸንሻለች ወንድ ልጅም ትወልዳለች ስሙን አማኑኤል ይሉታል የተባለው አለ። ይሉታል ነው የተባለ ወይስ ትለዋለች ነው የተባለ? አማኑኤል ብላ ትጠራዋለች ነው የተባለ። ምን አልከኝ ማቲ? ዛጋ ኢሳይያስ ላይ ትጠራዋለች ነው የሚለው። ትጠራዋለች እናቲቱ ማለት ነው አይደል? በትንቢቱ መሰረት እናቲቱ ናት አማኑኤል ብላ የምትጠራው አይደል ማቲ? አዎ እዚህ ጋር ይሉታል ነው የሚለው። ለምንድን ነው መቀየር ያስፈለገው? ይሄ ችግር የሌለው ነገር ነው። እንደኔ ችግር አለው። ትንቢቱ ቃል በቃል እንደዛ ማይል ከሆነ ቅድማ ለምን እንደቀየረው እኮ ልናወራ ነው። ስለዚህ ችግሩ ምንድነው? እሱ ትንቢቱ ኢሳይያስ ላይ የተጻፈው አማኑኤል ብላ ትጠራዋለች የተባለው ይፈጸም ዘንድ ነው። አማኑኤል ብላ ትጠራዋለች የተባለው ትንቢት ተፈጽሟል ወይስ አልተፈጸመም ነው የኛ። ስላልተፈጸመ ትንቢቱ የማቴዎስ ጸሐፊ ከእናቲቱ አወጣው። ለምን? እናቲቱ ኢየሱስ የሚል ስያሜ ነው እዚህ ጋር ትንቢቱ ላይ ለልጅየው የወጣው ስም ማለት ነው። ስለዚህ በእናቲቱ ስላልተፈጸመ ትንቢቱ ይሉታል አለ። አሁን ይሉታል የሚለውን ስያሜ የሚለውን ቃል ከወሰድከው እነማን ናቸው የሚለው ነገር አልተቀመጠም። ስለዚህ የወደፊት አማኞች ናቸው ብለህ ልትወስደው ትችላለህ። ትንቢቱ ግን ስፔሲፊክ አድርጎ ስለ እናቲቱ ነው የሚያወራ። እናቲቱም አማኑኤል ብላ ትጠራዋለች ብሎ ነው የሚያስቀምጠው። ሽቦሌት በጣም ጥሩ አምላክ የወረደ መጽሐፍ ነው ብለን አናምንም አላለም። አይ ጌታ ይባርካችሁ። ማቲ ቀጥል። እሺ በጣም ጥሩ። አሁን ለምሳሌ በዚህ ጉዳይ ላይ ኢሳይያስ ላይ ስሙንም አማኑኤል ብላ ትጠራዋለች አለ። መልአኩ ደግሞ ወደ መሐላ መጥቶ ደግሞ ስሙን ኢየሱስ እንደምትለው ተናገረ። ትንቢቱ ተፈጽሟል ወይስ አልተፈጸመም? አማኑኤል ብላ ትጠራዋለች የተባለው ተፈጽሟል። እንደኔ የታለኝ ነግራለሁ። እኮ የታለ የተፈጸመው? በጣም እሺ ጠየቀኝና ዝም በል ሲማለኝና የኔ ታርግላለሽ። ቀጥል። እዚህ ጋር ከነ ትርጉሙ ነው ተናገረው። አማኑኤል ማለት እግዚአብሔር ከኛ ጋር የሚል ነው። ስለዚህ እንዴት ተፈጸመ ብትል ኢየሱስ ክርስቶስ ራሱ ዮሐንስ ሲያብራራ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። አማኑኤል ብላ ትጠራዋለች ነው የሚል ትንቢቱ ማቲ። አማኑኤል ብላ አማኑኤል ማለት እንዲህ ማለት ነው ወይም እግዚአብሔር ከኛ ጋር ይሆናል ብሎ ሳይሆን ኢሳይያስ ያስቀመጠው አማኑኤል ብላ ትጠራዋለች ነው። ቅድም ስለ ትንቢት የሆነ መሰረታዊ ነገር ካንተ ጋር አውርተናል። ግማሹ ተፈጽሞ ግማሹ እንደተነገረው ካልተፈጸመ ያ ትንቢት ወይም ያ ነብይ ሐሳዊ ነብይ ነው በሚለው ተስማምተናል አይደል? ስለዚህ አሁን እዚህ ትንቢት ላይ ግማሹ ተፈጸመ። እሱንም እኮ ግማሹ ተፈጸመ ያልኩ ዝም ብዬ ነው እንጂ ስለዚህም ጌታ ራሱ ምልክት ይሰጣችኋል የሚለውን መስመር እኮ ባነሳው ከአንድ መስመር ላይ ሁለት ያልተፈጸመ ነገር ነው የምናገኘው፣ አንድ ብቻ አይደለም። እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለው ብቻ ነው የተፈጸመው። ችግር የለውም፣ ሁሉም ነገር አለ፣ ችግር የለውም። እሱ ወደ አማኑኤል እንመለስ። አማኑኤል ብላ ትጠራዋለች ብሎ የጻፈው ኢሳይያስ አማኑኤል ብላ ትጠራዋለች ብሎ የተነበየው እንደተናገረው ተፈጽሟል ወይስ አልተፈጸመም? ማቲ
በጣም ጥሩ። አሁን እንደኔ ተፈጽሟል ነው መልክ እንዳንተ ሳይሆን ማስረጃ ስጠኝ። እንደተናገረው ለመፈጸሙ ማስረጃ ስጠኝ። እንደኔ አትበለኝ። እንዳንተ አይደለም የምፈልገው እኔ ከመጽሐፍ ቅዱስ የተረዳሁት ነው የምናገር ከመጽሐፍ ቅዱስ እኮ። እሺ ብላ ትጠራዋለች ማለት ምን ማለት ነው? አማርኛው እስኪ ንገረኝ። በጣም ጥሩ። እሱማ ይጠራል። እንዳንተ እንደኔ ለምሳሌ ይጠራል አይደለም። ብላ ትጠራዋለች ማለት ምን ማለት ነው ማቲ? ስም ማውጣት ነው። ለምሳሌ ኢየሱስ ክርስቶስ አማኑኤል ማን እንደዛ ብሎ የሚጠራው ኢየሱስ ማቲ እንደ ትንቢቱ ማን ነው የሚጠራው? የወለደችው እናት ነች። እናቱ አማኑኤል ብላ ትጠራዋለች። እናቱ አማኑኤል ነው ወይስ ኢየሱስ ነው የተባለው? ማቲ ኢየሱስ እኮ ነው አማኑኤል የሚባለው። ኢየሱስ ማን ነው? አማኑኤል ይባላል ወይስ አይባልም ብዬ አልጠየቅኩህም። ኢየሱስ በሕይወት ዘመኑ አማኑኤል ተብሎ አያውቅም። ምንም አይነት ማስረጃ የለም። ግን እኔ አሁን እየጠየቅኩ ያለሁት ኢየሱስ ነው ያለችው ወይስ አማኑኤል ነው ያለችው ነው? ኢየሱስ ነው ያለችው። ስለዚህ አማኑኤል አላለችውም። ኢሳያስ የተናገረው ትንቢት እንደተናገረው ተፈጽሟል ወይስ አልተፈጸመም? የመጨረሻ ጥያቄ ነው። ተፈጽሟል። በቃ ችግር የለውም። ሌሎቹ ብዙ የሚከታተል ሰው ስላለ ችግር የለውም። ስለዚህ ያመጣኸው የትንቢት መስፈርት አንዱን እሺ፣ በዚህ እናያለን። ሁለተኛ ወደ ዳዊት እንሂድ። ዳዊት ነብይ ነው ወይስ አይደለም ማቲ? እሺ በጣም ጥሩ። አሁን እዚህ ርዕስ ላይ ዳዊት ነብይ ምልክት ይሰጣቸዋል ማቲ? በቃ ምንም የምናወራው ነገር የለም። በቃ አንተ ትንቢቱ እንደተናገረው ተፈጽሟል ብለኸኛል። እኔም በቃ እሺ አልኩ። እኔ በቃ ጨረስን እኮ። ካልሆነ ረጅም ክርክር ነው የሚሆነው። ለምን ሁሉም ሰው የሚያውቀውን የሚረዳውን ነገር ይረዳል። 370 ሰው ማለት የሆነ አላ ህፃናት ልጆች አይደሉም። ቢያንስ 18 ዓመት አልፏቸዋል ነበር መነካቸው ሰዎች አሉ። እሺ ብቻ 18 ዓመት ያለፋቸው ናቸው ቢያንስ በብዛት። ስለዚህ ይረዱታል። የምናወራው ነገር አዲስ አይሆንባቸውም። እሺ እግርህ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። ይሄ መዝሙር 91 ላይ የሚያወራው ስለ ኢየሱስ ነው ወይስ ስለ ሌላ ሰው ነው ማቲ? ኖ የተጻፈ ነው እንጂ ስለ ኢየሱስ ያወራል ብለው በእርግጥ መረጃ የለኝም። ምክንያቱም ከላይ ጀምሮ ስለ ኢየሱስ ከሆነ እያወራ ማምጣት አለበት እኮ። ከላይ ጀምሮ መዝሙር 91 ጀምሮ ለምሳሌ ዲያብሎስ ይህንን ምዕራፍ ያነሳዋል። ምን ብሎ ነው የሚያነሳው? ስለ አንተ መላእክቱን ያዝለታል ምናምን የተባልከው አንተ ነህ እያለ በሚፈትነው ሰዓት ይህንን ትንቢት ለሱ እንደተነገረ ያነሳዋል። ሰው ትክክል ነው ወይስ ስህተት ነው? ስለ ኢየሱስ ነው የሚያወራ ወይስ አይደለም? ይህ ስለ ኢየሱስ አይደለም። ምክንያቱም ተጽፏል በመጽሐፍ ቅዱስ ላይ እግሮቼ እንዳይሰናከሉ መላእክትን ስለአንተ ያዘጋጅላል ተብሎ ተጽፏል። ስለዚህ ወርወር ነው ያለው አይደል? አዎ እኮ እንደዛ ተብሎ ተጽፏል አለው። ተብሎ የተጻፈው ስለ መሲሁ ነው ወይስ አይደለም? ፈተናው የነበረ አንተ መሲሁ ነህ የሚል ነው ወይስ አይደለም ማቲ? ይሄ አንተ ነው ብዬ እኔ በእርግጥ ላይ በዚህ ላይ መስጠት አልችልም። ኦኬ፣ ስለዚህ ለኢየሱስ ሌላም አይደለም። ብትጠይቅ ይሻላል በዚህ ላይ። እሺ ችግር የለውም። ስለዚህ ለኢየሱስ በዚህ ላይ ሌላም ብትጠይቅ ይሻላል። ይቅርታ ለኢየሱስ ነው። ማን ነው? ዳሪክ ነህ? እሺ ዳሪክ። እሺ ማቲ በቃ እመለሳለሁ። እሺ ወደ አንተ ዳሪክ። የነቢያት መስፈርት በሚል ርዕስ ከማቲ ጋር እያወራን ነበረ እና ያስቀመጠው አንዱ መስፈርት ምንድን ነው? አንድ ነቢይ እውነተኛ ነቢይ ለመሆኑ ከመስፈርቶች ውስጥ አንዱ እውነተኛ ትንቢት መናገር ነው ብሎ የሚክያስን ታሪክ አነሳ። ያው የዳንኤልንም ተመሳሳይ ታሪክ ስለሆነ ማንሳት ይቻላል። ናቡከደነጾር ያየውን ህልምም ምናምን በተመለከተ ማለት ነው። ዳንኤል ህልሙንም አይቶ እስከ መፍታት ድረስ ስለደረሰ ትንቢት ስለሆነም ያየው ህልም ምናምን ብቻ ትንቢት ነው ብሎ እንደ መስፈርት አመጣ። አሁን የእሱን መስፈርት እንደ አዲስ አንተ ነው የምጠይቅህ ዳሪክ። ያው ነብይ ማለት በእርግጥ የወደፊቱን ተናጋሪ ነው አይደል? እግዚአብሔር ያሳየውን ነገር የሚናገር አካል ነው። እሺ አንድ ነብይ ወይ ማቲ ወይ ኖ ቆይ እሱ ጋር ከመቀጠል በፊት አስተካክል። እኔ የአንድ ነብይ ትክክለኛ መስፈርቱ ምንድነው ለምትለው ፍሬው ነው ለማለት ነው የሄድኩት እንጂ ትንቢት አይደለም እኔ የሄድኩት። ስለዚህ ትንቢት አይደለም ነው የምትል ማቲ?
የእውነተኛ ነብይ ማወቂያው ትንቢት አይደለም ነው የምትል? ትንቢት አይደለም ፍሬው ነው። በትንቢት ውስጥ ለምሳሌ ያለው ፍሬው ማለት ነው መፈጸሚያ ፍሬው ነው የፈለኩት ነው። ምንድነው እያልከን ያለው? ማለት ትንቢት ሳይሆን ፍጻሜው ነው እያልከን ያው እኮ ነው። የተለየ ነገር እኮ የለውም። የትንቢቱ መናገሩ ሳይሆን መፈጸሙ ከሆነ እሺ ፍሬው ገባኝ እኮ እንደ እሱ እኮ ነው ታዲያ ትንቢት የሚባለው። አሁን የሚኪያስን ታሪክ እኮ ለይተህ ስታነሳ ያንን ያስረዳኝ አይደል? ብዙ ነቢያቶች ነበሩ፣ ነቢያት ነኝ ያሉ ያው ሐሳቢ ናቸው ብለሃል እንዳንተ። ብዙ ነቢያቶች ነበሩ፣ ስለ አንድ ክስተት ሁለት የተለያየ ሐሳብ ተናገሩ። ሚኪያስ ይሸነፋሉ አለ። እነዛ ነቢያቶች ግን ሚኪያስ ይሸነፋሉ አለ። አረ ድምጼ እንድጠላው አታርጉት። እና ሌሎቹ ትንቢቶች ግን ያሸንፋል አሉ። ሚኪያስ እውነተኛ ትንቢት ተናገረ፣ እሱ እውነተኛ ነቢይ መሆኑን አረጋገጠ፣ ሌሎቹ ሐሳቢ መሆናቸውን አረጋገጡ። ያ ማለት ሁሉም እኮ ትንቢት ተናግረዋል፣ ሁሉም ነቢይ ናቸው ማለት አይደለም። ትንቢቱ በትክክል የተፈጸመለት ግን ያ እውነተኛ ነቢይ ነው። እንደዛ አይደለ ሐሳቡ ማቲ? አዎ በጣም ጥሩ። እዛ ጋር ለምሳሌ ኃይለ ቃሉ ምንድነው? ፍሬው ነው ማለት ነው፣ ፍጻሜው መፈጸሙ ማለት ነው። ስለዚህ ትንቢትማ ማንም መናገር ይችላል፣ መናገር አይደለም። በቃ ተግባባን። አማርኛ ላይ ነው እንጂ ማቲ የተቸጋገር ነው። ሐሳቡን እኔም አግኝቻለሁ ሙሉ በሙሉ ከቅድም ጀምሮ ተግባብተናል። ፍሬው ነውም ስትል በቃ ኖርማሊ አሁን እንደውም ቅድም ምን ለማለት እንደፈለክ እየጠየኩህ ነበረ። አሁን ግን ገብቶኛል፣ ፍጻሜው ለማለት ነው። ጥሩ፣ እኛ የምንስማማው እንደዛ ነው። ባይዘው አንድ መስፈርት ትንቢት ነው ስትል የሆነ መስፈርት የተፈጸመ ማለት እንደሆነ ነው የሚሰማን ወይም የሚፈጸም። እሺ ዳሪክ፣ አንድ ነቢይ እንደተናገረው ሙሉ በሙሉ ካልተፈጸመ ወይም ደግሞ በከፊል ካልተፈጸመ ነቢይ ነኝ ብሎ ክሌም ያደረገ አካል ማለት ነው። በከፊል ካልተፈጸመ ጊዜው አልፎ ነው የምልህ። ጊዜው ገና ሳይደርስ አይደለም፣ ጊዜው አልፎ የተባለው ጊዜ አልፎ ካልተፈጸመ እውነተኛ ነቢይ ነው ወይስ ሐሰተኛ ነቢይ ነው የምንለው? ዳሪክ ሐሰተኛ ነው። ስለዚህ በዚህ ሙሉ በሙሉ እንስማማለን አይደል? ማለት የተናገረው ነገር ካልተፈጸመ ሐሰተኛ ነው፣ ከተፈጸመ ደግሞ እውነተኛ ነቢይ አይደለም። ግን ጊዜ አለው። እሱን ታሳቢ አድርገን ነው በጊዜው ያልኩ። ለዛ ነው በተባለው። ለምሳሌ ጊዜ ምናምን ያልተቀመጠበት ሁኔታ ካለ በቃ የዛሬ 1000 ዓመትም ሊፈጸም ይችላል። ያ ትንቢት ገና አልተፈጸመም ብለን እንወስደዋለን። ገና ነው አለየለትም ብለን ማለት ነው። ጥሩሽ መዝሙር 91 ሙሉ ነው ለኢየሱስ ይሆናል ብለህ የምታምነው ዳሪክ? እንየው። እሺ አንዴ ልሰወር። እሺ ከአንድ ጀምሮ እንደዚህ ይላል። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድነሃልና በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ ከቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝህ 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖችህ ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግክ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁህ ዘንድ መላእክቱን ስላንተ ያዛቸዋልና፣ እግርህም በድንጋይ አትሰናከልም። እጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና ጋርደዋለሁ። ይጠራኛል እመልስለትም አለው። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለው። ረዥምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። ይሄ አሁን እንግዲህ ዳዊት ስለ ሌላ አካል እየተናገረ ያለው ነው ከመጀመሪያው ጀምሮ ማለት ነው። ከዛ መጨረሻ ላይ ደግሞ የምናገኘው የእግዚአብሔርን ንግግር ነው፣ የእግዚአብሔርን ቃል ነው። ሙሉ ለኢየሱስ ነው ብለህ ታምናለህ ዳሪክ? አዎ። ጥሩሽ ሙሉ ለኢየሱስ ከሆነ ወደ መጨረሻ እንሂድና ምን ይላል መሰለህ?
እዚህ ጋር በእኔ ተማምኗልና አስጥለዋለሁ አለ። ስሜንም አውቋልና አጋርደዋለሁ አለ። ይጠራኛል እመልስለትም አለው አለ። መቼ ነው የጠራው ኢየሱስ እግዚአብሔርን? በጸሎተ ሐሙስ ማለትም በሐሙስ ቀን። በሐሙስ ቀን ማለት ዓርብ የሚሰቀልበት ከስቅለቱ ዋዜማ ማለት ነው። እሺ ሁሌ ይጠራዋል፣ ግን ዋናው ጸሎቱ እሱ ነው ብዬ ነው። አዎ እዚሁ የሚያስቀምጠው ችግር የለውም። በመከራውም ጊዜ ከእርሱ ጋር እሆናለሁ አለ። የመከራው ጊዜ ኢየሱስ መቼ ነው የነበረ? ስቅለቱ። አድነዋለሁ ይላል። ከምንድን ነው ያዳነው ዳሪክ? ከዘላለም ሞት። የሚጠራው ለምንድን ነው? በጸሎተ ሐሙስ ጊዜ ነው የሚጠራው። እመልስለትም አለው ብሏል። ምኑን የመለሰለት ዳሪክ? የሚያበረታ መልአክም ላከለት ይላል መጽሐፋችን። ቆይ ችግር የለውም። ምኑን የመለሰለት? ለኢየሱስ ምን ብሎ ጠርቶት ነው የመለሰለት? ላይክ የኢየሱስ ጥሪ ምን ነበር? አባቶች ፈቃድህ ቢሆን እቺ ጽዋ ከኔ ትለፍ፣ ያንተ ፈቃድ ከሆነ ግን ይሁን አለ አይደል? እቺ ጽዋ ያላት የትኛዋን ጽዋ ነው? የሞት ጽዋ ነው። ስለዚህ ይህ ሞት ከኔ ይለፍ እያለ ነው ኢየሱስ። አዎ ፈቃድ ቢሆን ከኔ ይለፍ። ጥሩ። እመልስለትም አለው ማለት ምን ማለት ነው? እመልስለታለሁ ማለት ደግሞ ኢየሱስ ያንተ ቀጥሎ ብናወጣው እስቲ ቁጥር ላስታውስ፣ ረጅም ሰዓት ይፈጃል ነው እንጂ ሉቃስ ምዕራፍ 22:40 ላይ ነው ያለ ጸሎቱ። ችግር የለውም አወጣላለሁ። ወደዛ እንሄድ እና እንመላለስ። አውጣልኝ አንዴ። እሺ አውጣልኝ ከቀለለ አንተ ችግር የለውም ይቀለኛል። እኔ 22 እሺ ይኸው ከእነርሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር አለ። ምኑን የሰማው አልከኝ ዳሪክ? እሺ የአቡኪ ጽዋ ከእኔ ትለፍ። እሺ ይህች ጽዋ ከእኔ ትለፍ ሰምቶታል ማለት ምን ማለት ነው ዳሪክ? ሰምቶታል። አዎ ጸሎት ተሰማ ማለት ምን ማለት ነው? ያለውን ተቀበለ ማለት ነው። ይለፍ ነበር ያለ። ይህን ጽዋ ከሱ አሳልፎታል። ቀጥላም ነገር ግን ፈቃድ ይሁን ያንተ እንጂ እያለ ጸለየ። ያንተ ፈቃድ ይሁን። አዎ መዝሙር 91 ላይ እንደዛ። ይሄ ቢሆን ደስ ይለኝ ነበር፣ ግን ያንተ ይሁን። አዎ ጥሩ። ወደ መዝሙር 91 እንሂድ። መዝሙር 91 ላይ የሚለውን ነገር እንይ በደንብ ማለት ነው። እሺ አይኔ እየቃዠ ነው መሰለኝ ሰዎች። አረ መዝሙርን አፋልጉኝ። ኦኬ ወረታች አገኘሁት። እሺ ይኸው እመልስለትም አለው አለ። በመከራውም ጊዜ ከእርሱ ጋር ሆናለሁ አድነዋለሁ አለ። ከምን ነበር መዳን የፈለገው ኢየሱስ ክርስቶስ? ከመሞት አድኖታል ወይስ አላዳነውም? ከመሞት አላዳነውም፣ ከሞት ግን አስነስቶታል። ስለዚህ ይህ ትንቢት አልተፈጸመም ማለት ነው። ከመሞት ካላዳነው ተፈጽሟል። መፈጸም ማለት ምን ማለት ነው? መደረግ ማለት ነው እኮ። መፈጸም ማለት እንደጠየቀው እንደጸለየው መሆን ነው አይደል? አድነዋለሁ ነው የሚል ደግሞ እዚህ ጋር አድነዋለሁ ያለው ከሞት ጽዋ ነው። ስለዚህ አድነዋለሁ ብሎ ካላዳ ነው ጽዋ ሚላለው። ከሞት ጽዋ ሚላለው። አሁን እኮ አንተ አልከኝ ባይዘዌ ዩቲዩብ ላይ ጽዋ አድነኝ መለስ አድርጌ ማሰማት እችላለሁ። እሺ ሰማኛ እንዴ? ከሞት ጽዋ አድነኝ፣ ግን ያንተ ፍቃድ ይሁን። አድነዋለሁ ደመደመው። ኢየሱስ ጸሎቱን ደመደመው። ጥሩ አድነዋለሁ አለ። አድኖታል ወይስ አላዳነውም ዳሪክ? አድኖታል። ያዳነው ግን ከሞት ሳይሆን ከሞተ በኋላ ነው ያስነሳው። ከምንድን ነው የጸለየው? ከሞት በኋላ ነው ያስነሳው እኮ። የጸለየውን አይደለም የፈጸመለት ማለት። ጸሎቱ ከሞት በኋላ አስነሳኝ የሚል አልነበርም። ይህች ጽዋ ከኔ ትለፍ ነው አይደል? እንደዛ ብሎ አልጸለየም። የመከራው ጊዜ ማለትም ደግሞ ያቺ የስቅለት ወቅት ነች። የመከራው ጊዜ ከዛች ከስቅለት ወቅት ካላዳ ነው
ይህ ትንቢት አልተፈጸመም ማለት ነው፣ ወይም ደግሞ ተፈጽሟል ማለት ነው። ከተፈጸመ ከስቅለቱ ጽዋ አድኖታል፣ ካልተፈጸመ ደግሞ አላዳነውም። ካልተፈጸመ ዳዊት ሐሳዊ ነብይ ይሆናል፣ ከተፈጸመ ደግሞ ኢየሱስ አልተሰቀለም። ቆይሽ ላስረዳክ። እሺ ሐሳቤን ልናገረው ይሄ ነው። በመከራ ጊዜ ከእርሱ ጋር እሆናለሁ ማለት የመከራው ሰዓት ያቺ የክሮሱ ሰዓት ናት፣ የመስቀሉ ሰዓት ናት። የመከራው ሰዓት ከእርሱ ጋር አብሮት ነበረ አይደል? መጀመሪያ ኢየሱስ ሰው ስለነበር ነው። እሺ እሺ አድርግልኝ። አብሮት ነበረ በመከራው ሰዓት። ከዛ ኢየሱስ ሰው ስለሆነ ፍጹም ሰው ስለሆነ ፍጹም አምላክ እንደሆነ ፍጹም ሰው ስለሆነ ኤሎሂም ኤሎሂም ላማ ሰበቅታኒ አለ ኢየሱስ። ከዛ መጨረሻ ላይ ግን ነፍሴን ላንተ አሳልፌ ሰጠው፣ መንፈሴን ላንተ አሳልፌ ነፍሴን ላንተ አሳልፌ ሰጠው ብሎ ተሰናበተ ማለት ነው። ሄደ ወደ ስራው። ከገሃነም ያሉትን ለማውጣት ነው በክርስትና እምነት። ሄደ ወደ ስራው። ከገሃነም ያሉትን ወደ መንግሥተ ሰማያት ካመጣ በኋላ በሶስት ጥሩ አሁን ይጠራኛል ያለው አብሮት የሆነው በመከራው ሰዓቱ አንዴ ዳሪክ እሺ ሰምቻለሁና ይጠራኛል ያለ በስቅለቱ ሰዓት ነው፣ በመከራው ጊዜ ነው። ለምን እመልስለትም አለው ብሏል። ጸሎቱን እሰማዋለሁ ማለት ነው። እሰማዋለሁ ብቻም አይደለም ያለ እመልስለታለሁ ነው። እመልስለታለሁ ማለት ጸሎቱን እቀበለዋለሁ ነው፣ እንደጠየቀኝ አደርጋለሁ ማለት ነው በሌላ አማርኛ። አይ እንደዛ አይደለም እንዳይባል ደግሞ ምን ብሎ ቀጠለ? በመከራውም ጊዜ ከእርሱ ጋር ሆናለሁ አድነዋለሁ አለ። እንግዲህ በመከራው ጊዜ እግዚአብሔር ከሱ ጋር አልገለጸልንም። ቆይ አንዴ ይሄ አድነዋለሁ ብሏል። አሁን እዚህ የምታየው አድነዋለሁ ይላል። ባይዘው ገና እኮ ምዕራፉን አልጨረስነውም፣ ገና ነን። አድነዋለሁ አለ። እንግዲህ በመከራው ጊዜ ነው የጠራው። ከዛ በኋላ አድነዋለሁ እያለ ነው። አከብረውም አለው አለ። ኦኬ አከብረዋለሁ አለ። ለምን እነሱ ሊያዋርዱት ነው የፈለጉ፣ ሊሰቅሉት ነው የፈለጉ፣ ሊበድሉት ነው የፈለጉ። እሱ ግን አድኖ እንደሚያከብረው እየተናገረ ነው። በዚህ ብቻ አላቆመም። ባይዘው ቁጥር 16ን ካየ ነው ረጅምን ዕድሜ አጠግበዋለሁ ማዳኔንም ማሳየዋለሁ ይላል። ረጅም ዕድሜ መጥገብ ማለት መሞት ነው ወይስ መኖር ነው ዳሪክ? ከሞት መነሳት ኖ፣ ከሞት መነሳት ረጅም ዕድሜ አይባልም። ረጅም ዕድሜ ማለት አለመሞት ነው። ሞቶ አልቀረም እኮ ሙቶ ቀረ ወይስ አልቀረም አይደለም። ኢየሱስ ክርስቶስ ስንት ነው የኖረው ዳሪክ? ከሞት በኋላ ስንት ዓመት ነው የኖረው ኢየሱስ ክርስቶስ? በዚህ ምድር ላይ ኖረ ሳይሆን በዚህ ምድር ላይ የተመላለሰው። እሺ የተመላለሰው ያው ከውልደት እስከ ሞት ድረስ በዚህ ምድር ላይ የተመላለሰው 33 ዓመት ነው። በቃ ስለዚህ ረጅምን ዕድሜ አጠግበዋለሁ ብቻ አይደለም ያለ ማዳኔንም አሳየዋለሁ ብሎ ነው የዘጋው። ስለዚህ ኢየሱስ ክርስቶስ ጠርቶታል። ቁጥር 15 ላይ እንዳለው ይጠራኛል እንዳለው አብ መልሶለታል። በመከራው ጊዜ አብሮት ሆኗል። አምላኬ አምላኬ ስለምን ተውከኝ እንዳለው ትቶታል ሄደም አብሮት ነው የሆነ። አድነዋለሁ እንዳለ አድኖታል። አከብረዋለሁ እንዳለ አክብሮታል። ረጅምን ዕድሜ አጠግበዋለሁ እንዳለ ስቲል እስካሁን ድረስ አልሞተም። ማዳኔንም አሳየዋለሁ እንዳለው ማዳኑን አሳይቶታል። ይህ ትንቢት ወይ እንደተነገረው ተፈጽሟል፣ ወይንም ዳዊት ሐሳዊ ነብይ ነው፣ ወይም ኢየሱስ ክርስቶስ አልተሰቀለም። ከሁለቱ ሶስተኛ የሚባል አማራጭ የለም። እንደተናገረውማ አልተፈጸመም። ተው እንጂ ዳሪክ እያነበብኩ እንዴት መሰለክ? እሺ እንደተናገረው ተፈጽሟል ያልኩበት ምክንያት ዋና ፖይንቴ በክርስትና እምነት ውስጥ ሞት መሸጋገሪያ እንጂ የህይወት ማቆሚያ አይደለም። ትክክል። ሞት መሸጋገሪያ ነው በሁሉም እምነት እንጂ ላይፍ ይቀጥላል ከሞት በኋላ። ገብቶሃል? ስለዚህ ረጅም ዕድሜ አጠግባለሁ ማዳኔንም አሳየዋለሁ ማለት ኢየሱስ ክርስቶስ ራሱ ሊድን ወይንም ራሱ ሊፈወስ አይደለም የመጣው ወደ ምድር፣ የኛም በደል ተሸክሞ እኛን ሊፈወስ ነው። ይሄ ትንቢት አልተፈጸመም። ቆይ አንዴ ስማኝ። እሺ አንዴ ብትሰማኝ ሚውት ታደርግና ሐሳቤን ስጨርስ ጥያቄ ብታነሳ ደስ ይለኛል። ይኸውልህ ኢየሱስ ክርስቶስ የኛ ወኪል ነው፣ ተወካይ ነው። በምድር በስጋ ለብሶ ሲመላለስ ስለ ዳሪክ ማቲም ክርስቲያን ከሆነ ስለ ማቲ ስለ ዓለም ሁሉ ነው የተመላለሰው፣ በሚያምንበት የሚያምኑትን ሊያድን ማለት ነው እንደኛ እምነት። ስለዚህ ያ አካል ሲመላለስ
ይሄ ትንቢት ሲናገር ይጠራኛል፣ እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውማለሁ፣ ረጅም ዕድሜ አጠግበዋለሁ፣ ማዳኔን አሳየዋለሁ ማለት ደግሞ በመከራው ሰዓት አብሬው እሆናለሁ። ቅድም እንዳልከው በስቅለቱ ሰዓት አብሮት ነበረ። ያይ ነበር 72 ጭፍሮች ተዘጋጅተው ነበር አይደል? አይ በቃኝ ቢል ክርስቶስ 72 ጭፍር መላእክት ተዘጋጅተው ነበር ዓለምን ለማጥፋት በቃኝ ቢል። እንደገና ረጅም ዕድሜ አጠግበዋለሁ ማለት ከሱ ትንሣኤና እርገት በኋላ የዘላለም ሕይወትን በሱ በኩል አብን አባት ብለን እንድንጠራ ድፍረት ሰጥቶን በሱ በኩል ድህነት እንድንቀናጅ የዘላለም ሕይወት እንዲኖረን ረጅም ዕድሜ እሱ እንደጠገበው እሱ የኛ ውክል ስለሆነ እኛ ጠግበን እንድንኖር ማለትም እያልኩ ያለው እሱ ዘላለማዊ ነው። ማይሞት ስጋ ለብሶ በቃ እዚህ በኋላ አይሞትም። የሱ ስጋ ከድንግል ማርያም የነሳው ስጋ ስለተነሳ አይሞትም። ማቲ እሺ፣ ጥሩ ብዙ ሀሳቦችን በጣም እየራቅን ነውና ላይክ ብዙ ነው እያወራህ ያለኸው። ስለዚህ ምን ልልህ መሰለህ ባጭሩ አንተ እያደረክ ያለኸው አሁን ልክ ማቴዎስ በኢሳይያስ ላይ ያደረገውን ነው። ያ ማለት ምን ማለት ነው? ማቴዎስ በኢሳይያስ ላይ ያደረገው ምንድነው? አማኑኤል ብላ ትጠራዋለች ሲል አይ ብለው ይጠሩታል አለ። ይሉታል ብሎ አስቀመጠ። ይሉታል የተባለው አለ። ይሉታል አልተባለም፣ ግን ይሉታል የተባለው ይፈጸም ዘንድ አለ። ለምን? እናቲቱ አማኑኤል ብላ ስላልጠራቸው። ስለዚህ ሌሎች ትውልዶች አማኑኤል ብለው እንዲጠሩት ያው በመጽሐፍ ቅዱስ ዘመን ባይጠራም ማለት ነው። አንተም እያደረክ ያለኸው ይጠራኛል ሲል አሁን እንግዲህ በኢየሱስ ቦታ ደግሞ አሁን ራስን አስቀመጥክ። ማዳን ምናምን የሚያወራው ስለኛ ነው ወደሚል ከመጀመሪያው ምላሽህ ፍጹም 100% የተለየ ምላሽ አሁን አስቀመጥክ። ይሄ የሚያወራው በኢየሱስ ክርስቶስ በኩል ስለኛ ነው የሚል ነው አጠር ሲል አሁን ያስቀመጥከው ገለጻ ማለት ነው። ለዚህ ለተናገርከው ገለጻ ስለሆነ ነው ለኛ ለዚህ ለተናገርከው ገለጻ አንደኛ ማስረጃ ብሰጠኝ ደስ ይለኛል። 72000 መልአኮች ምናምን ያልከውን ጨምሮ ማለት ነው ማስረጃ ፈልጋለሁ። ሁለተኛ አስቡት አንድ ነገር ልናገር፣ ያው እኔ ደግሞ በተራይ ላውራና በእኔ ተማምኗልና አስጥለዋለሁ አለ ኢየሱስ ክርስቶስ። ባይዘዌ ይፈራ ይሸሽ ምናምን ነበር መጀመሪያ አካባቢ ካያችሁት ሊወግሩት ሲሉ ይሸሻል፣ ይፈራል፣ ያለበዋል ምናምን። ከጸለየ በኋላ ግን ኢየሱስ ክርስቶስ ደፋር ነው የሆነ። የትም ምን ያልሄደው ለምን? በእግዚአብሔር ተማምኗል። ምን እንደሚያደርገው እንደሚያስጥለው ያውቃል። ኢየሱስ ክርስቶስ ከጸለየ በኋላ በሙሉ እርጋታ ነው የተጋፈጠ። የትም አልሸሸም፣ የትም አልራቀም። ኦኬ ለምን? በእግዚአብሔር ተማምኗል፣ አስጥለዋለሁም ብሎታል። ስሜንም አውቋልና ጋርደዋለሁ ብሏል። ይህንን ቃል አምኗል። ይጠራኛል አለ። ኢየሱስ ጠርቶታል። በህይወቱ ለመጀመሪያ ጊዜ በመከራ ውስጥ ሆኖ የጠራው በስቅለቱ ዋዜማ ነው። ለመጀመሪያ ጊዜ በመከራ ውስጥ ሆኖ ኢየሱስ ክርስቶስ እግዚአብሔርን የጠራው ወይም አምላኩን የጠራው ማለት ነው በስቅለቱ ዋዜማ። እመልስለትም አለው አለ። ጥሪውን ተቀብሏል፣ መልሶለታል። መጋረድ ማለት ኢብኑ አልኢስላም ጀዛከላ እንደው ረስቸው ነበር። እጋርደዋለሁ ማለት ከሌሎቹ ጠብቀዋለሁ ነው። ሌላ የተለየ ትርጉም የለውም። ይጠራኛል፣ እመልስለትም አለው አለ። በመከራውም ጊዜ ከእርሱ ጋር ሆናለሁ። ይህንን ትንቢት አይታችሁ ፍጻሜውን ብታዩት ፍጹም የሚገናኝ ነገር አይደለም። ኦኬ በመከራውም ጊዜ ከእርሱ ጋራ ሆን አይ ዱከም አንተ ዩኒታሪያን ነህ፣ ከኦርቶዶክሳዊ ጋር አብረህ የምትሄድ ሰው አይደለም። በመከራውም ጊዜ ከእርሱ ጋር እሆናለሁ አለ። አልተለየውም። አምላኬ ስለምን ተውከኝ ይላል። አሁን በስቅለቱ ሰዓት ላይ ትቶታል፣ ተለይቶታል። እዚህ ጋር ግን አልተለየውም። አድነዋለሁ አለ። አላዳነውም፣ ግን በትክክል አድኖታል። ትንቢቱ በትክክል መፈጸም ስላለበት አከብረውም አለው አለ። ሊያዋርዱት ስለመጡ ኢየሱስ ክርስቶስን አክብሮታል። ያከበረው እዚህ ላይ ነው። ረጅምን ዕድሜ አጠግበዋለሁ ማለት ረጅም ዕድሜ መጥገብ ማለት አለመሞት ነው እንጂ መሞት አይደለም። ለምን? ማዳኔንም አሳየዋለሁ ስላለ። ከዛ ውጭማ አብርሃምም እኮ ከሞት በኋላ ነው ይህ ረጅም ዕድሜ የተባለው ከተባለ አብርሃምም እኮ ከሞት በኋላ የአብርሃም እቅፍ ተብሎ እስኪነገርለት አላዛርና ባለጸጋው ምናምን ነበረ እኮ። ሙሴ ራሱ ከሞተበት የት እንደሆነ ሳይታወቅ መጥቶ ነበር አይደል እንዴ? ሙሴና ኤልያስ ኢየሱስን አግኝተውት ነበር አይደል? ሙሴ እንግዲህ በሞዓብ ተቀበረ፣ መቃብሩ እስከ ዛሬ ማንም አላገኘው ምናምን የተባለለት ነብይ ነው። ከሞተ በኋላ ግን መቃብሩ ጠፍቷል። ከዛ በኋላ መጥቷል፣ ኢየሱስ ክርስቶስን አግኝተውታል። ኤልያስ ከመጀመሪያውም አልሞተም፣ ረጅም ዕድሜ የጠገበ ነው። ስለዚህ ረጅምን ዕድሜ አጠግበዋለሁ ማለት አይሞትም ማለት ነው። ማዳኔንም አሳየዋለሁ ማለት ይድናል ነው። ሚድነው ከምንድን ነው? ከስቅለቱ ከሞቱ
ይድናል ማለት ነው። ስለዚህ ይሄ ትንቢት ለኢየሱስ ነው ከተባለ ኢየሱስ ክርስቶስ አልተሰቀለም ከተፈጸመ ማለት ነው ትንቢቱ። አይ አልተፈጸመም ለኢየሱስ ነው ግን አልተፈጸመም ከተባለ መዝሙረኛው ዳዊት እውነተኛ ነቢይ አይደለም። ከሁለቱ የተለየ ምርጫ አይኖርም። ማቴ 1 ቁጥር እየጻፍክ ነበር። ሳንቾ የለህም ገስት ላይ ማቴ አለ? አዎ ይሰማል። አዎ ትሰማለህ። ፒክ አሁን ዋናው ነገር የሚመስለ አሁን አንተ ዳይሬክት መመለከት ሳይሆን ዋና መፈጸሙ ነው ትንቢቱ ማለት ነው። ምን ላይ አልተፈጸመም እኮ ነው እያልኩ ያለሁት ማቲ። አልተፈጸመም እያልኩ እንትን መመልከቱ ሳይሆን አትበለኛ፣ እንደዛ ደስ አይልም። ዋናው መፈጸሙ ነው አልከኝ። እኔ አልተፈጸመም እያልኩ ነው እየሞገትኩ ያለው። እሺ በጣም ጥሩ። ኢየሱስ ክርስቶስ ሞቶ ቀረ ወይስ ሞቶ ተነሳ? ሞቶ እንደሚቀርም እንደሚነሳም የሚያሳይ ትንቢት የለም እዚህ ጋር። እቺን ተናገር። ለማንኛውም ሞቶ ቀረ ወይ ሞቶ ተነሳ? ከአዲስ ኪዳን ስንመለከት ከሞት ተነስቷል እንደ አዲስ ኪዳን አስተምሮ። እዚህ ትንቢት ላይ ሞቶ ይነሳል የሚል ነገር የለም፣ ሞቶ ይቀራል የሚል ነገርም የለም። ሁለቱም የለም። እኔ ሰቶት ለነገሩ እኮ ነው የምናገረው። በአዲስ ኪዳን ላይ ሞቶ ተነሳ ነው የሚለው። ስለ አዲስ ኪዳን እኮ ነገርኩ። ሞቶ ተነስቷል በአዲስ ኪዳን በሶስተኛውም ቀን። ያው ሶስተኛውም ቀን እሺ እሱን እንትወውና ተነስቷል፣ ሞቶ ተነስቷል። ቀኑን ምናምን እሱን እንትወው፣ ሞቶ ተነስቷል ኢየሱስ ክርስቶስ በአዲስ ኪዳን። መዝሙረኛው ዳዊት ግን ሞቶ ይነሳል የሚል ነገርም የለውም፣ ይሞታል የሚል ነገር ፈጽሞ የለውም። ይድናል ነው የሚለው። እሺ በጣም ጥሩ። አሁን እኔ በዚህ ሐሳብ ላይ ለምሳሌ እኛ የምንቀበለውን ከመጽሐፍ ቅዱስ ልስጥ፣ ከዛ በኋላ ወንዶሬ ይቀጥ ማለት ምኑን ነው? እኔ እኮ ኢየሱስ ክርስቶስ አልተሰቀለም አልሞተም የሚል ሙግት ላይ እኮ አይደለም ያለሁት ማቲ። ቶፒካችን ርዕሱን እየዘለልከው ነው መሰል። ሰው ስለ ኢየሱስ ክርስቶስ መሰቀል መሞት ብትነግረኝ እኮ ምንም ትርጉም አልባ ነው ለኔ። ለሱ ለማሄድ አይደለም ነው። እሺ በዚሁ ርዕስ ለማለት ነው። በዚሁ ርዕስ እንኳን ይሄ ለኢየሱስ የተነገረ ትንቢት ነው ብለህ ታምናለህ ማቲ? አንተ ለምሳሌ በዚሁ ርዕስ ላይ እንኳን ለኢየሱስ ክርስቶስ የተነገረ ነው ብለን ብንቀበል እንኳን ኢየሱስ ክርስቶስ አላዳነውም እንዳትል፣ አላዳነውም። የጠራው ላለመሞት ነው የነበረ። አላዳነውም ማቲ። ሞተ አዳነው አትበለኝ። የሞተ ሰው ዳነ አይባል። አንድ ሰው ከሞተ በኋላ ዳነ አይባልም። ሲጀመር መዳን ማለት ከሞት ነው የምትድነው። ክርስቶስ የመጣበት ዓላማ ምንድነው? ዋናው ነገር ለምንም ነገር ይሁን ዓላማው ከሞተ ዳነ አይባልም። የሞተ ሰው ዳነ አይባልም። እንዴ መዳን ማለት በመከራው ጊዜ ከእርሱ ጋር ሆኗለሁ አድነዋለሁ ሲል መዳን ማለት መሞት ነው ማቲ? መዳን ማለት መሞት ነው ወይስ አይደለም? ለምሳሌ ሞቶ የተነሳ ሰው ምን ይባላል? ሞቶ የተነሳ ሰው ምን ይባላል? ምን ይባላል? ሞቶ የተነሳ ነው ዳነ ትላለህ እኮ። ለምሳሌ እሺ ዳነው አልዳነም? ለምሳሌ አኛው ሰው ከመከራው ዳነው አልዳነም? ከምንድን ነው የሚድን? ኢየሱስ ክርስቶስ መቃብር ውስጥ ሆኖ ጸልዮአል እያልከኝ ነው እንዲያድነው ማቲ? ወጥቶ እኮ ለምሳሌ ዕብራውያን ጻፊ ሲናገር ማለት ኢየሱስ መቃብር ላይ ሆኖ ጸልዮአል ወይ እያልከኝ ነው ማቲ? የጸለየው ላለመሞት ነው፣ ጽዋው እንዲያልፍ ነው። ከሞት ሊያድነው ወደሚችል አካል በብርቱ ጩኸትና ከእንባ ጋር ምልጃንና ጸሎትን አቀረበ፣ እግዚአብሔርን ስለመፍራቱ ተሰማለት። ይሄንን ነው አይፈለከው አንቀጽ? እሱ አይደለም እኔ የፈለኩት። አሁን ዋናው ነገር ምን መሰለህ? ኢየሱስ ክርስቶስ ላለሞት አይጸልይም መቼ ነው? ምክንያቱም የመጣበት ዓላማ ራሱ እየተናገረ ነበር ከመጀመሪያው ጀምሮ። አይጸልይም አትበል። ይቺ ጽዋ ከኔ ትለፍ ያለው የሞትን ጽዋ ነው፣ ግን የኔ ፈቃድ አይሁን ያንተ እንጂ ብሎ አስቀመጠ። ላለመሞት ጸልዮአል። በደንብ ግጥም አድርጎ ነው የጸለየው። ያውም ማለት ነው ማቲ ጸሎቱ እንኳን ቀላል ሰው የሚጸልየው አይነት ጸሎት አልነበረም የጸለየው። እያላበው ነው ከፍርሃት የተነሳ ሲጣጣርና ሲያልበው ነው የነበረ። ኦኬ ጳውሎስ ደግሞ ሲያስቀምጠው ጭራሽ በታላቅ እንባ ጋር ብሎ ሁሉ አስቀምጦታል። ያን ሁሉ ሲጸልይ የነበረው ኢየሱስ ክርስቶስ በፍርሃት ሲጸልይ የነበረው ላለመሞት ነበር። ይህች ጽዋ ከኔ ትለፍ እያለ ነበር የጸለየው። አንድ ሰው ያውም ንጹህ ምንም ኃጢአት ያልሰራ ብቸኛ ሰው ትንቢት የተነገረለት አንድ ንጹህ ሰው ብቻ ነው ያለ ባይዘው በመጽሐፍ ቅዱስ። አንድ ንጹህ ሰው
በህይወቱ ለመጀመሪያ ጊዜ ይህች ጽዋ ከኔ ትለፍ ብሎ ጸልዮ አልተሰማለትም። የመጀመሪያው ተሰምቶለታል ካልክ ድኗል ማለት ነው። አልተሰማለትም ካልክ ደግሞ ሞቷል ነው። ስለዚህ ከሁለቱ የግድ አንዱ ነው የሚመረጠው። ወይ ዳዊት ነብይ አይደለም ወይ ኢየሱስ ክርስቶስ አልተሰቀለም። ግን ኢየሱስ ክርስቶስ አስቡት፣ ባይዘይ በክርስትና አስተምህሮት በእስልምናም ቢሆን በጣም ንጹህ ሰው ነው ኢየሱስ ክርስቶስ ማለት። በክርስትና ደግሞ ጭራሽ ሁሉም ኃጢአት ሰርተዋል ነው የተባለ። ኃጢአት ያልሰራ ብቸኛው ሰው ነው ኢየሱስ ክርስቶስ ማለት፣ ብቸኛው ንጹህ ሰው። ይህ ብቸኛው ንጹህ ሰው አባቱን ለአንድ ነገር ነው የጠራው። በፍርሃት እያላበው እያነባ በፍርሃት እያጣጣረ ማለት ነው። ለምንድን ነው የጠራው? ይህችን ጽዋ ከኔ አርቃት፣ ከኔ ትለፍ እያለ ይቅርብኝ እያለ ለመጀመሪያ ጊዜ የጠራው ማለት ነው። ያንን የጠራውን ጥሪ ዳዊት ይሰማለታል ይላል። አዲስ ኪዳን ላይ ደግሞ አልተሰማለትም እያላቸው ነው። በእርግጥ ተሰምቶለታል ነው የሚለው፣ ግን እናንተ ደግሞ አይ ተሰቅሏል። ከተሳቀለ እኮ ኦልሬዲ አልተሰማለትም ማለት ነው ጸሎቱ።